እንትን በሉ እና ኮፒ ሊንክ አድርጉ። እሺ ታላቁ አለክ አለው ሃይ ቀጥልሽ ኮፒ ሊንክ አድርጉለት። እሺ እሱን አካውንት ቲክቶክ ምልክት ያላችሁ ሳይን ለሱ ስጡት ጊፍት ለአካውንቱ አሪፍ። ቀጥል። እሺ ከማን ጋር ነው የምቀጥለው? ከውሱ ጋር። ውሱ እንዴት ነህ? እሺ ክርስቲያን እዚህ ውስጥ ክርስቲያን አለ? በእውነት አለሽ? በእውነት ላይ አትዋሹ። አቤት አቤት አለ። ይቅርታ ሰላም ነው? እንዴት ነህ? እንዴት አመሽ? እግዚአብሔር ይመስገን ሰላም ነው አለን። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ኦኬ እሺ ኦርቶዶክስ የተሰቀለው ምንድን ነው ብለህ ነው የምታምነው? መስቀል ላይ የተሰቀለው። ኦኬ ኦርቶዶክስ ቤት መስሎ ነበር። ሌላ ነው እንዴ? የሙስሊም ቤት ነው። ነው እንዴ? ኦኬ አላወቁኝም። የተሰቀለው ምንድን ነው ያልከኝ? እንዲሁ መቼም ግረ መንገዱን። የተሰቀለው ምንድን ነው? ላይክ ሰው ነው? አምላክ ነው? ምንድን ነው የተሰቀለው መስቀል ላይ? አምላክ ነው። አምላክ ነው የተሰቀለው? እሺ ያልተሰቀለ አምላክ አለ? አይ በተለየ አካሉ ነው እንጂ ያልተሰቀለ አምላክ አለ አይባልም። አካሄዱ እንደሱ አይደለም። በኩነታት አዳምጠኝ። መጀመሪያ ኩነታት ተምረሃል? ምን ማለት ነው? የጠየቁ ጥያቄ ስለ ኩነት አይደለም። ኖ አንወይ ስከድ ዝም ብያ ላይ መንገድ ስስት ብዬ ነው። መጀመሪያ አንተ መንገዱን ለማስተካከል ማለት ነው። አንተ እየጠየቅኩ ነው። የጠየቅኩን ጥያቄ መልስልኝ። የተሰቀለው ምንድነው? አንወይ ዝም ብሎ ፓዙን የሳተ ከሆነ ስለ ዝም ብዬ ብድ አይደለም የምከተል ብዬ ነው። መጀመሪያ እንግባባ። እኔ መምህር ነኝ። በመጽሐፍ ቅዱስ ብቻ ከ10 ምናምን ዓመት ቆየው ነኝ። በተለያዩ ቋንቋዎች አዳምጠኝ። መጀመሪያ ሹድ ቢ አንደርስታንድ። መጀመሪያ መነጋገር ነው በትክክለኛው። ዝም ብለህ ስላወራህ አግድም ስትሄድ አግድም መሄድ፣ ቀስትል ቀጥል አይደለም። ለመምህርነቱ ጥያቄ ነው እየጠየቁት። አዳምጠኝ። ኖ መጀመሪያ ጥያቄ ይስተካከል። አይቆጡ ምንድነው የሚያስቆጣው? ከየት ያመጣው አጠያየቅ ነው እንደዚህ ያለ የተበላሸ ጥያቄ? የተበላሸ የተቃና እንትን ያረ የለም። የተሰቀለው ምንድነው? ያልተማረ ሰው ጥያቄ ነው የምጠይቀው። የተማረ ሰው ለመማር ነው እየጠየቅኩ ያለሁት። እና ለመማር ደግሞ ከሆነ እንደዚህ እንዴት ነው አስረዳይ ነው እንጂ ይባለው እንደዚህ ያለ የተሰቀለ ይሄን ምናልባት ሞኞችን ልታጨረብ ያልተማሩት ታጨረብር ይችላል እንጂ እንደዚህ ያለ አጠያየቅ ሲጀመር ጥያቄ ኢንቫሊድ ነው፣ የተሟላ አይደለም። እሺ ጥሩ ይሙሉትና ይመልሱት። የተሰቀለ አምላክ አለ ብለዋል። ያልተሰቀለ አምላክ አለ። እኔ ላብራራለህ። እሱን ላብራራለህ። አንተ በመራኝ ሳይሆን እኔ በመራው ነው እንጂ አንተ በመራኝ አይደለም። ይኸውልህ ታላቁ ስምህ የለም ይበሉ አለ ደግሞ አለ ይበሉ። አዳምጠኝ። ምን አስቸኮለህ? ችግሩ እኮ አሁን የእናንተ ፕሮብሌም ይቀጥሉ። እንደ ፕሮቴስታንት የምትሮጡት ነገር አለ። እንግባባ። ከተግባባን የተማረ ሰው የሆነ አንደኛ ህግና ስርዓት ደንብ አለ። ጥያቄ የመልስም እንደዚያው ህግ አለው። ተደርቦ አይወራም። እሺ ስለዚህ ኩነታት ያለው ለዚያ ነው። ምክንያቱም አብ ወልድ መንፈስ ቅዱስ አንድ አምላክ ካልን ሼር የሚያደርጉት ወይም መገናኛቸው መለኮት ነው። መለኮት ደግሞ ከሶስቱ የማይለይ ነው። ስለዚህ አብ ወልድ መንፈስ ቅዱስ በራሳቸው የራሳቸው ዩኒክ የሆነ የራሳቸው ሰልፍ የሆነ አንድ አካል የራሳቸው አላቸው። ወልድ በተለየ አካሉ ከመለኮት አምላክነቱ ሳይለይ ስጋ ለበሰ። ስለዚህ ሶስት አምላክ አይባልም። ለምን? አምላክ የሚያሰኘው መለኮት ስለሆነ፣ መለኮት ደግሞ የጋራቸው ስለሆነ ሶስት አምላክ ሳይሆን አንድ አምላክ ነው። ለምን? በህሉና በኩነታት አንድ ስለሆኑ። ስለዚህ ሶስት አምላክ ወይም ደግሞ ሌላ አምላክ የሚባል ነገር የለም። አምላክ ከመለኮት እንዘ ያርቅ መንበረ ስባቲ ውስጥ ማይጸን ድንግል አደረ። ለምሳሌ አንተ ክንድ አለህ። ዕቃ ስታነሳ ዝቅ ስትል ዕቃ ውስጥ ክንድ ተገንጥሎ አይደለም። ከማን ጋር ሆኖ ነው? ከሰውነት ጋር ሆኖ ዕቃውን ያነሳው። ወልድም ከአባቱ አንድነት ሳይለይ
በመለኮቱ ሸር የሚያደርገውን የመለኮት ስልጣኑን ሳይለቅ አምላክነቱን ሳይለቅ ከድንግል ማርያም ስጋ ለበሰ ወይም ስጋ ሆነ። ይሄ ነው እንጂ እንደዚህ ሶስት አምላክ ምናምን ያልተሰቀለ አምላክ የሚባል ነገር የለም። ተግባብተናል? ጥሩ እሺ፣ ተግባብተናል። አሁንም ግን ጥያቄውን አልመለሱትም። የጠየቁ ጥያቄ ስላልገባህ ነው አንተ። እሺ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። ይሄ አንድ አምላክ የተባለው ተሰቅሏል? መምህር ይሰማል? ሄሎ መምህር አሉ? ሄሎ አይሰማም? አይሰማዎትም? ፒኬ ምናልባት ካሜራው መሰለኝ ኔትወርክ ነው የያዘው። መምህር ይሰማዎታል? ይሰማችኋል? ሰዎች ከታች ያላችሁት? አረ ምንም አይሰማም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። መምህር ምናልባት ኔትወርክ ከሆነ ያው ይመለሱና ጥያቄውን ይመልሱልን። እንግዲህ እንደተናገሩት ከሆነ አምላክ ተፈቅሯል። ኤሪክ ማን ነው? ኢክሩን ነው? ኦኬ ታላቁ ወይ አባ ጥያቄ እኮ መጀመሪያ የገባው ጥያቄ ለመጠየቅ ነበር። ጥያቄን ሳይመልስ ወደ ሌላ ርዕስ ነው የገባው። ሲሆን አንተን ልጠይቅና እስቲ መልስልኝ። አሁን የጠየኩትን ጥያቄ ሰምተሃል? እሱን እኮ ማምር ሲሉ አልሰማም። መምህር ምንም አላሉም እኮ አልተሰማኝም ብለው ነው የወረዱት። ማምር ያሉትን ደግሜ ልናገር። ያው እዚህ የነበሩት 1700 ሰው ያው ይሰለቻቸዋል። ችግር የለውም አይሰለቸንም። ምን አሉ መምህር? አሁን ለጠየኩት ጥያቄ የተሰቀለው አምላክ ነው ብለዋል። ያልተሰቀለ አምላክ አለ እኮ ምኑን ልድገም? ማምር ያወራውን በመለኮት አንድ ናቸው። አልሰማኝም? የማይነጣጠሉ ናቸው። ያው ማን ይነጣጠላሉ ወይስ አይነጣጠሉም ብዬ አልጠየኩም። ምን የጠየኩት አንዱ አምላክ ከሆነ የተሰቀለ ያልተሰቀለ አምላክ አለ። ጥያቄ አይደለም፣ ጥያቄ መልስ ቤት ነው አይደል? ጥያቄ መልስ ቤት ነው። እናንተ የሚጠይቁበት ብቻ አይደለም። እኛም የተሰማንን ጥያቄ ለመጠየቅ ነው የገባነው። እኔ ሳልጠይቅ ነው አንተ እየጠየከኝ ያለውና እኔ ልጠይቅና ከዛ በኋላ ያልተሰቀለ አምላክ የለም ማለት ነው። ያልተሰቀለ አምላክ የለም። እሱ ላይ እኮ አበቃን እኮ እሱ ጋር ተግባባን መሰለኝ። ምንም አላወራንም እኮ። ምን አውርተን ነው የምንግባባው? ማምር ሲያወራ አሁን እኮ እሺ ብለህ ጨረስክ አይደል? አዎ ምን አወሩ? ስጠይቃቸው ወጣው ሄዱ። ኔትወርካቸው ይሆናል። ምን አወሩ? አንተ ኔትወርክ እየሰራ ነው። አብ ወልድ መንፈስ ቅዱስ አንድ ናቸው። በምን? በመለኮት። እዚህ ጋር የተጠቀሰው አንድ አምላክ የተባለው እዚህ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 6 ላይ ምንድነው? ከሁሉ በላይ ታላቁ ያስወጣኝ ለምንድን ነው? እሺ ቀጥል። ከዛ በኋላ ጥያቄ ጠይቃለሁ። ቆይ ያስወጣችሁ ለምንድን ነው? እኛ አላስወጣነውም መምህር። ምናልባት ኔትወርክ ይሆናል። ምናልባት እኛ ብናስወጣውት ኑሮ አናስገባውትም ነበር። እኛ አላስወጣነውም። አሁን አሉ? እሺ ካሜራ ላጥፋለሁት። አሁን አሉ መምህር? መምህር አሉ? አለው። ምንድን ነው የምታስወጡኝ? ኔትወርክ ነው መምህር፣ እኛ አይደለንም።
እና ቢሆንም አያስወጣኝም ቆይቶ ባለበት ኋላ ሲለቀው እንትን ይለኛል እንጂ ማስወጣት አልነበረባቸው። እሺ እንግዲህ ያው ሰውም ከሆነ ያስወጣሁት በስህተት ነው የሚሆነው። በሁሉም ስም ይቅርታ ጠይቃለሁ። አሁን አሉ። ኦኬ ጉድ፣ እሱ ጥሩ መርሃባ። እሺ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። እዚህ ጋር አንድ አምላክ የተባለው ተሰቅሏል። እኔን ነው አይደለ? አዎ እርስዎን ነው መምህር። ይኸውልህ ወንድሜ ምን መሰለህ፣ የቲክቶክ ዓለም በቲክቶክ ዓለም አይደለም የምናወራው፣ እኛ በእውነትን የምናወራው እና እኔ ቅድም ኩነታቴን የነገሩህ ስለ 3% ሎጎስ ተምራል አይደል? ምናልባት አንብበው ሊሆን ይችላል ባትማረው የእኛን ቴዎሎጂ። 3% ሎጎስ የሚባል ነገር እኔ አላቅም። ሎጎስ ራሱን የቻለ ነው። 3% ደግሞ ያው ከ3ቱ ፐርሰኖች አንዱ ነው ሎጎስ ብላችሁ የምታምኑት፣ እሱን ነው የማውቀው እኮ። 3% ላይ አንዱ ሎጎስ አለ አይደለ? ሆሊ ወይም ዶክትሪን ኦፍ ሆሊ ትሪኒቲ የሚባለው ማለት ነው፣ የቅድስት ሥላሴ አስተምሮ። ከዚያ ውስጥ የኢንካርኔሽን ማለት ነው። ኢንካርኔሽን ማለት ስጋ መልበስ ማለት ነው። ስለዚህ ኢንካርኔትድ የሆነ ማን ነው? በተለየ አካሉ ወልድ ነው። መጀመሪያ ሶስቱን ከተስማማን ይሄ ኢንቪዚብል ትራንሰንደንት ፓወር የሚባለው ምጡቅ ከአእምሮ በላይ የሆነው እግዚአብሔር ምንድነው? ከሶስቱ የየራሳቸው አካል አላቸው በተለየ አካሉ። ግን መለኮት ግን ባለፈው የትኛው ሙስሊም ቤት ነው ገብቼ ነበር፣ እንደዚህ ተግባብተን የተለያየ ነው። ምንድነው? ፎር ኤግዛምፕል አንተ እኔ እና ደግሞ ይሄ ኤክሩ የሆነ አንድ ቤት ቢኖረን አንድ ቤት አለን። እኔ አንተ በስም የተለያየና አካላችን የተለያየ ነው አይደል ወንድሜ? ልክ አሁን ይሄ ቤት ግን አሁን አንድ የሆነ ቤት አንተና እኔ ሶስታችን አንድ የሆነ ቢላ ቤት ወይም ደግሞ አንድ ፎቅ ቤት ቢኖረን የተለያየንን፣ ግን የጋራ ምን የሚያደርገን አንድ የሚያደርገን ምን አለ? ያ ቤት አለ። ግን ሶስታችን በስምም የተለያየንን በአካልም የተለያየንን፣ ግን ያ ቤት ግን ምንድነው? የጋራችን ነው። እኔ ተለይቼ መሸጥ አልችልም፣ አንተም ተለይታ አትሸጥም፣ ኢክሩም ተለይቶ መሸጥ አይችልም። ምክንያቱም የምንነጣጠልበት አይደለም፣ የጋራችን የጋራ ፊርማ ነው። ላይክ ዛት ሶስቱ አካላትም አንድ የሚያደርጋቸው ምንድነው? መለኮት ነው። ስለዚህ አንዳንድ ነገሮች ለምሳሌ ሊኖሩ ይችላሉ። እንደ መረዳዳት ስናወራ አባቴ ነው እንደዚህ ነው። ምክንያቱም ካላሳወቀ እሱ ወልድ አብን ካላሳወቀ የሚያሳውቅ የለማ። ምክንያቱም የገለጠው አብን እሱ ነው። አብም ራሱ ወልድን ቢገልጠውም በዮርዳኖስ እና በተለያዩ ቦታዎች አብ ቢገልጠውም ግን በሞር ክላሪፋይ አድርጎ ለሰው ክሊር ያደርገው ማነው? ወልድ ነው፣ ኢየሱስ ክርስቶስ ነው፣ በለበሰው ስጋ ማለት ነው። አባቴ እያለ ምክንያቱም ኦሌስ አባቴ ይላል። እኔ ከሱ ከአንዳችን ከብቻ ያላደርግም ከተሰጠ ምናምን ይላል። ምክንያት ሁሉ እያንዳንዱ የሚለው ምንድን ነው? ያለውን ሪሌትድ እየነገረን ነው፣ የመጣበትን እየነገረን ነው። ወደዚህ ዓለም መምጣቱን ተፈኖኩ ተላኩኝ ወደዚህ እያለ እንደ አምላክ እያለ ሜሴንጀርም ሆኗል። አምላክ እያለ ተላኪም ሆኗል። አምላክ እያለ ነብይም ነው። መምህር ይቅርታ ያርጉልኝና እስኪ ምን ነበር የጠየቅኩት? የጠየቀኝ የተለየ ያልተሰቀለ አምላክ አለ ነው አይደል የምትለኝ? እንግዲህ ተሳስቼ እንዳይሆን እኔ እንደዛ ብዬ አልጠየቅኩም። መጀመሪያ ስጠይቅ የተሰቀለው ምንድን ነው ብዬ ስጠይቅዎት አምላክ አሉኝ። ከዛ ያው ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 6ን ከፈትኩና እዛ ጋር አንድ አምላክ የሁሉም አባት አለ ይላልና ይሄ አምላክ ነው ወይ የተሰቀለው ነው የኔ ጥያቄ። እንዴት ምን መሰለ፣ አብን ለምሳሌ አንድ አምላክ እግዚአብሔር አብ አለን ይላል። አሁን እዚህ ጋር አንድ አምላክ የሚለው እዚህ ጋር አምላክ የተባለው ተሰቅሏል። አንብበው እስቲ ከላይ ትንሽ ከፍ ላይ 1-3 መስመር። እኔ አሁን አልጋ ላይ ሆኜ ነው የማወራህ። እርግጥ መጽሐፍ ቅዱስ አለ ወደዚያ ትንሽ ራቅ ስላለ፣ እስቲ አንብብልኝ ወደ ላይ 1-3 መስመር ልና ወደ ላይ ወደ ታችም እንዲያርጋ አንብብልኛ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችሁ ጸጋ ተሰጠን።
አምስት አንቀጽ ነው ያነበብኩለት። ይበቃል። አሁን እዚህ ጋር አንድ አምላክ የተባለው ተሰቅሏል። አመሰግናለሁ። ይኸውልህ አሁን እዚያ ላይ አንድ ጌታ አንድ ጥምቀት አለ አይደለ? አንድ ጌታ ክርስቶስ ነው። አንዲት ጥምቀት ደግሞ አለች ኃጢአት ስርየት የሚገኝባት። ስለዚህ የኔ ጥያቄ እዚህ ጋር አንድ አምላክ የተባለው ተሰቅሏል ወይስ አልተሰቀለም ነው ጥያቄ። ተሰቅሏል እንጂ። ስለዚህ እዚህ ጋር አንድ አምላክ የሁሉም አባት አለ የተባለው እዚህ ጋር አንድ አምላክ የተባለው ተሰቅሏል ማለት ነው። አይ በአካል አልተሰቀለም። በአካል ልዩ አካል ነዋ። በአካል የሚያገናኛቸው ይሄ እዚህ ጋር ያለው አንድ አምላክ የተባለው በአካል አልተሰቀለም። ስለዚህ የተሰቀለው አምላክ ያሉኝ እርስዎ የተሰቀለው ወልድ ነው፣ ክርስቶስ ነው። ኦኬ የተሰቀለው አምላክ ነው። እዚህ ጋር ደግሞ ያልተሰቀለ አንድ አምላክ አለ ብለውኛልና አንዱ አምላክ የትኛው ነው መምህር? የተሰቀለው ነው ወይስ እዚህ ጋር ያለው ያልተሰቀለው ነው? ይኸውልህ አንድ አምላክ ወልድም አንድ አምላክ ይባላል፣ አብም አንድ አምላክ፣ መንፈስ ቅዱስም አንድ አምላክ ይባላል። ነገር ግን ሶስት አምላክ ማለት አይደለም። በህልውና ሶስት አምላክ ናቸው አላልኩም እኔ መምህር። አሁን እኔ ያላልኩትን ነገር አይበሉና ቀጥል። አዎ እዚህ ጋር አንድ አምላክ የተባለው ተሰቅሏል ወይስ አልተሰቀለም ብዬ ነው የጠየቅኩት። አልተሰቀለም፣ በአካል አልተሰቀለም አሉ። ስለዚህ ሌላ አምላክ ደግሞ አለ ማለት ነው በአካል የተሰቀለ እርስዎ እንዳሉት። ያው ያኛው የተሰቀለው አምላክ ነው በምን እንደሆነ አላወራንም፣ ችግር የለውም። አሁን እኔ ጥያቄ የቱ ነው አንድ አምላክ? የትኛው ነው የተሰቀለው? ነው በአካል የተሰቀለው ነው ወይስ ያልተሰቀለው ነው? በጣም ጥሩ ቴንኪው። ቅድም እንዳልኩ ሁሉ መለኮት የጋራቸው ነው ብያለሁ። መለኮት ማለት አምላክነት ማለት ነው። አምላክነት ወይም ደግሞ መለኮትነት የጋራቸው ነው። ስለዚህ ሶስት አምላክ አይደለም። ያ የህልውናቸው አንዱ ህልውና ማለት ወይም ኩነታ አንዱ በአንዱ መገኘት ማለት ነው። አብ በወልድም በመንፈስ ቅዱስ መኖር፣ ወልድ በአብም በመንፈስ ቅዱስ መኖር፣ መንፈስ ቅዱስም በአብ በወልድ መኖር ማለት ነው። ስለዚህ አንዱ በአንዱ ስላለ የተለየ አምላክ የለም። ነገር ግን በተለየ አካል ግን ወልድ ምን ሆኗል? ተወልዷል፣ ተሰቅሏል፣ ዳግም ይመጣል። ወልድ የተባለው ማለት በተለየ አካሉ ያልተወለደ አምላክ አለ። በተለየ አካሉ አልተወለደም። የተለየ አምላክ ግን አይደለም። አምላክነት ከወልድ ጋር ከመንፈስ ቅዱስ ጋር ያልተለየ በተለየ አካሉ ያልተወለደ አምላክ አለ መምህር። በተለየ አካሉ ነው እንጂ አምላክ አይባልም። አምላክነት የጋራቸው። ስለዚህ በተለየ አካሉ ያልተወለደ አምላክ አለ እያሉኝ ነው። ይኸውልህ በተለየ አካሉ ለምሳሌ አብ አለ አይደለም? በተለየ አካሉ አብ አልተወለደም። በተለየ አካሉ መንፈስ ቅዱስ አልተወለደም። በተለየ አካሉ ወልድ ተወለደ፣ ስጋ ለበሰ። ተግባባን? ይሄ ነው ማን የተወለደው ብዬ ሳይሆን የጠየቅኩት አሁን በተለየ አካሉ ያልተወለደ አምላክ መልስ እኮ ነው የምነግርህ። አንተ ለጠየቅኸው መልስ እኮ እየነገርኩህ ነው። አሁን አንተ በተለየ አካሉ የተወለደ አለ፣ በተለየ አካሉ ደግሞ ያልተወለደ አምላክ አለ። ይኸውልህ አሁንም እዚህ ላይ አንተ ባልካት ብቻ እየሄድ እኮ ነው ወንድሜ። እኔ እኮ በፍቅር እያወራሁ ነው። በፍቅር እያወራሁ እስካሁን አልተሳደብኩም፣ እያከበርኩ በፍቅር እያወራሁ ነው። ምንድነው ግድኔ ባልኳት አይነት በልልኝ ከሆነ አይሆንም። ምንድነው ብትለኝ ያ ሶስቱ የጋራ ቅድም በምሳሌ እንድንግባባ ብዬ ተነጋግረን ነበረ። እንግዲህ ካልተቀበልኩ ካልሆነ በስተቀር የጋራችን ቤት ብዬ መለኮት ወይም አምላክነት የጋራቸው ነው። በጋራ ላይ መለያየት የለም። በጋራ ባልሆነ እንለያያለን። አንተና እኔ ለምሳሌ ኢትዮጵያዊያችንን አንተና እኔ የጦርነት ቢመጣ ጣሊያን ብትመጣ አብረን እንገጥማለን። ግን ቤታችን የምንሰራ ግን የራሳችንን ነው። ምን ውል ምናደር ምንነግድም ሆነ ምንማርም ምናስተምርም ከሆነ በራሳችን ነው። ግን ጠላት ይመጣ አንተና እኔ ነበር ጥያቄ መምህር ይቅርታ ያርጉልኝ። ምን ነበር ጥያቄ? ወደ ሌላ ምሳሌውና ጥያቄው አምላክ አለ ወይ ስለምትለኝ እኮ ነው። ያልተሰቀለ እዚህ ጋር አምላክ የተባለው ተሰቅሏል ወይስ አልተሰቀለም ነው ጥያቄ አይደል የነበረው? ይኸውልህ አምላክ የተባለው እዚያው ላይ ለአብ ከሆነ በተለየ አካሉ አልተሰቀለም። በመለኮትነት ግን በህልውና አለበት። ስለዚህ ያልተሰቀለ አምላክ አለ አይባልም። ምክንያቱም አምላክነት የጋራ ሸር ስለሚያደርግ። አለያ እንደዚህ አንተ እንደምትለው ከሆነ ግን ወደ ሶስት አምላክነት ይሄዳል።
ተግባባል። ይሄ ነው እንግዲህ ከዚህ የበለጠ ሌላ ነገር አያስብ። አይ እንትን ገብቶናል መምህር ያሉት። ስለዚህ ከተናገሩት አንጻር እዚህ ጋር አምላክ የተባለው ተሰቅሏል አልተሰቀለም? ተሰቅሏል እንጂ ወልድ ተሰቅሏል። ኖ እዚህ ጋር ብቻውን አንድ አምላክ የተባለው ተሰቅሏል አልተሰቀለም? ማን? እግዚአብሔር አብን ነው። እዚህ ጋር አብ ነው የተባለው አምላክ ተሰቅሏል። ግን አብ ይላል ግን እዚያው ላይ። እሺ ችግር የለውም። ኤፌሶን 1:3 ነው። ለበለጠ ለመግባባት አብ ይላል ወይ? እስቲ አንብቡልኝ ወይ መጽሐፍ በቃ ይዘውኑና እስቲ እያነበብን እንቀጥል አይሻልም? ቆይ እስቲ ቆይ እንትኑን እሺ አምጡና ኤፌሶን 1:3 ክፈቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ዩቲና ፋሩቅ ቪዲዮ ለቋል። 1:3 ኤፌሶን ቆይ እስቲ ፋሩቅና ዩቲ ቪዲዮ ለቋል። ገብታችሁ ፋሩቅ የውይይት ጥሪ ያቀርቧል። ገብታችሁ ኮፒ ሊንክ አድርጉ ቫይራል እንዲወጣ ማለት ነው። እሺ ያጀማ እንትን ኮፒ ሊንክ አድርጉልኝ። አካውንቴ ተመርቷልና ነገር እሺ እንትን ፒኬ የሚለው ታላቁ የሚለው አካውንት ሪፖርት አድርጎበት ወገኖቻችን በቃ እንትን ባን ሊደረግበት ነውና አካውንቱ እንዳይዘጋ ገብታችሁ ኮፒ ሊንክ አድርጉ። ቀላል ነው ኮፒ ሊንክ ማድረግ። አካውንት ውስጥ ገቡና ፕሮፋይሉን ጫን ብላችሁ ስትይዙት ኮፒ ሊንክ የሚል ይመጣል እና እሱን እየነካችሁ ኮፒ ሊንክ አድርጉለት። እሺ ኤፌሶን 1:3 ያለን ኤፌሶን 1:3 ይትባረክ እግዚአብሔር አቡሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ እስቲ ወደ መብራቱ ጠጋ ልበል። እሺ ይትባረክ እግዚአብሔር አቡሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ዘባረከን በኩሉ በረከተ መንፈስ ቅዱስ ዘበሰማያት በክርስቶስ ኢየሱስ በከመ ኤፌሶን 1:3 አይደለ? በከመ ሐረየነ ሎቱ እምቅድመ ይትፈጠር ዓለም ከመ ይሬሰነ ቅዱሳነ ወንጹሐነ በቅድሜው ዘእንበለ ነውር በተፋቅሮ ወአሰረ ትርሲተ ወሉ በእንተ ኢየሱስ ክርስቶስ አረይ ነገር ከዚያው ከምትሉኝ ጋር አይመሳሰልም። ምንድነው? እስቲ ኤፌሶን 1 ምዕራፍ 1 ቁጥር 3 በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉን የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ኦኬ እና ቅድም ያልህኝ ጋር ኖ አይ ጥቅስ ቀየርን ለአብ መሆኑ ማስረጃ ሲባል በቃ ግልጽ በሆነ ቀይረህ ነው ቀየርኩት። የቅድሙ ይሁን ችግር የለውም እኮ አይ እንትን ላለመጨቃጨቅ ነው ታላቁ። አይ ምን ችግር አለ? እሺ ጥሩ። ይሄም የሚለውና ይትባረክ እግዚአብሔር አቡሁ የጌታችን የመድኃኒታችን የእርሱ አባት ይባረክ ይላል። አምላክና አባት ተግባባን። ይትባረክ ይኸውልህ አዳምጠኝ የሚለውን ነው። እዚህ ላይ ግዙን ነው እኮ እኔ ዋናውን ነው ያዙልኝ። ይትባረክ ያው ለእናንተም ግልጽ ነው። አረበኛ ምናምን ትችሉ ከሆነ ግዙ ለእናንተ ቀላል ነው። ይትባረክ እግዚአብሔር አቡሁ ማለት አባቱ ማለት ነው። ለእግዚእነ ኢየሱስ ክርስቶስ የጌታችን የኢየሱስ አባት ማለት ነው። ዘባረከነ በኩሉ በረከተ መንፈስ ቅዱስ በመንፈስ ቅዱስ በረከት የባረከን ማለት ነው። ዘበሰማያት በክርስቶስ ኢየሱስ አዎ ይሄኛው በሰማይ በረከት በሚሆን በኢየሱስ ክርስቶስ የባረከን ነው። አምላክ ሚል የለም እዚህ ላይ ብዬ ነው። በቃ ጥቅስ እንቀይራለን ችግር የለው። አይ እየተማመን ለምን አንሄድም ብዬ ነው። ለምን ብዙ ትጓዛላችሁ? ኖ አይ እኮ እንትን ነው ግልጽ እንዲሆን እንትን ዮሐንስ ወንጌል ምዕራፍ 8 ቁጥር 54 አውጡት። አይ ይሄኛው ምን ሆኖባችሁ ነው? ይሄኛው ማለት ምንድነው? እኛ ያዝነውና እርሶ የያዙት ጥቅስ አንድ አይነት አይደለም። እንዴት ልክፈትና ላሳዩት? ይሄኔ አማርኛው ተሳስቶ ሊሆን ይችላል። እኛው አማርኛው ከተሳሳተ እንግዲህ እኮ ሌላ ደግሞ ወደ ሌላ ጥቅስ እንሂድ አይሻልም? ይኸውልህ አሁን እዚህ ላይ እኔ ለምን መሰለህ እኔ በግሪከኛውም ትንሽ እንደው የሰው ሀገር ቋንቋ ብሎ አንደርስታንዲንግ ብዙ ባይኖረኝም እቺን ግዕዟ ግን መምህር ነኝ የግዕዟ እና ግዕዙን እየተሳሳተ ከሆነ አማርኛ የተሳሳተ ሆነ እኔ እንትን ስለምመረምር እዚህ ላይ ለከናንተ ያዛችሁና ይሄ አይመሳሰልም። አቡሁ ለእግዚእነ ወመድኃኒነ እኮ ይለያያል እኮ ስለሚለያይ ግልጽ የሆነ ጥቅስ ልስጦት ብዬ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 54ን ክፈቱት። ምንድነው? ዋው ሳዚ ኢየሱስ ወይቤሎሙ እመሰለሊ ሰባይ ኩርሴ እይበቋኒ ሰቦቴ ወይምንተኒ አላ
ሃሎ አዌ ዘይሴባኒ ዘአንትሙ ትብልዎ አምላክነ ውእቱ ዘኢታምርዎ። እና ምንድነው እዚህ ላይ እናንተ አምላክ የምትሉት አለ የሚመሰክር እኔ ስለ ራሴ አልመሰክርም እያለ ነው። አዎ እኮ እናንተ አምላካችን የምትሉት ለእኔ አባቴ ነው አለው እና እዚህ ጋር አምላካችሁ የተባለው አምላካችን የሚሉት አምላኩ እሱ ተሰቅሏል። አብ እዚህ ጋር አምላክ የተባለው እዚህ ጋር አብ ነው እና አሁን ተደጋግሞ እኮ መነጋገር ሆነ ወንድሜ እኮ። ስለዚህ ይሄ አምላክ ተሰቅሏል። በተለየ አካሉ አልተሰቀለም። እኮ ስለዚህ በህልውና እኔ ልንገርህ፣ ከዚህ ወዲያ አንተ ተናገር። ኢክሩ ላይ እያናገረኛል። እኔ እኮ ታላቁ መስሎኝ ነው። አንድ ነን ሁለታችን፣ ችግር የለም። ይኸው እናንተ እንኳን ሁለታችሁ ራሱ አንድ ናችሁ። ስለዚህ ይኸውልህ ኢክሩ ምንድነው በተለየ አካሉ አሁንም አልተሰቀለም። ነገር ግን የአምላክነት ሸርብ የሚያደርገው ግን በህልውና አለበት እንጂ ስቅለት በህልውና ተሰቅሏል። በህልውናማ መለኮት ነው። መለኮት ምክንያቱም ከሶስቱ የተለየ አይደለም እኮ አገባኝ። አሁን ምንድነው አብ በልዩ አካሉ አልተሰቀለም፣ በህልውናው ተሰቅሏል። በህልውናማ አለበታ ምክንያቱም መለኮት ከሶስቱ ተሰቅሏል። በሶስቱ የጋራ መለኮት ነው የምትማለት ያለብህ። ኖ አይደለም ያልኩት አብ በልዩ አካሉ አልተሰቀለም፣ በህልውናው ግን ተሰቅሏል። አዳምጠኝ፣ ይኸውልህ አሁንም ልንገርህ። እኔን እየጠየቅኝ አይደል? እየጠየቅ ከሆነ እኔ መመለስ ያለብኝ። በአብ በተለየ አካሉ አልተሰቀለም። መለኮት ግን የሶስቱ የጋራ ስለሆነ በመለኮት በወልድ ውስጥ አለበት። ማን? መለኮት የጋራቸው ስለሆነ፣ ስለዚህ ከአባቱ አንድነት ሳይለይ ተሰቀለ ማለት ያ መለኮት ሸር ስለሚያደርጋቸው በህልውና አለበት። ስለዚህ በህልውና አለበት ማለት ሲሰቀልም አለ፣ ነፍስ ከስጋ ሲለይም አለ። ከዚህ በመቃብርም አብሮ ከስጋ ጋር ነበር መለኮት። ወደ ሲኦል ሄዶ ነፍሳትን አዳምን ሲያወጣም ከነፍስ ጋርም ነበረ። ማን? መለኮት አልተለየም። ወይ ተፈልጠ ምን ይላል መሰለ? ሰላም ድንበስ ግን መለኮቱ ዘይተፈልጠ ለሰዓት ታህቲ ከመቀጽበት አይነ ገብቶኛል። መምህር እሱ ጋር ገብቶኛል። አብ በመለኮትነቱ ተሰቅሏል። አብ በህልውና ስላለበት ነው። አብ እኮ ተሰቅሏል እኮ አለበት፣ እንዳለበት ገብቶናል። ተሰቅሏል በመለኮቱ። አዎ መለኮት ምክንያቱም መለኮት የሚለው ጋር እስከሆነ ድረስ መለኮት አብሮ ተሰቅሏል እኮ። አብ በመለኮት ተሰቅሏል። አብ በመለኮት ተሰቅሏል አይደል? በህልውና ማለት አትለየው፣ መለየት የለበትም እኮ ያለ እኮ ስላልተለያዩ አብ አብሮ ተሰቅሏል ማለት ነው። በህልውና በመለኮት እኮ በህልውና ማለት ነው። ህልውና ኦኬ፣ በህልውናው አብ ተሰቅሏል። አዎ በህልውና አለበታ እኮ ስለዚህ ተሰቅሏል። አዎ በህልውና እስካለ ድረስ። እሺ መንፈስ ቅዱስስ በህልውናው ተሰቅሏል። በህልውና አሉ። ያ በህልውና ማለት የጋራ ህይወት ነው። ስለዚህ ስላሴ በህልውና ተሰቅሏል ማለት ነው። ይኸውልህ በህልውና ማለት አንዱ በአንዱ የሚገኝ ከሆነ ማለት ነው። ምክንያቱም አትነጠልኩ፣ እንደዚያ ከሆነማ ተነጠልኩ ማለት ነው። አንዱ በአንዱ ስለዚህ ስላሴ በህልውና አንዱ በአንዱ ስለሚገኝ ስላሴ በህልውና ተሰቅሏል አይባልም። እሱም አይባልም። ይኸውልህ እንደ አሉ እኮ አይነጣጠሉማ በመለኮትነት። ይኸውልህ መለኮት የሚለው የጋራ ነው። ከአባቱ አንድነት ሳይለይ ማለት በመለኮት በስልጣን ማለት ነው። እኮ ገባኝ። በህልውና አብም መንፈስ ቅዱስም ወልድም ተሰቅለዋል። ይኸውልህ ያ የጋራ መለኮት አይደለ? መለኮት የጋራቸው ከሆነ ያ መለኮት ከዚያ ውስጥ አለበት ማለት ነው እንጂ እኮ። ስለዚህ መለኮት የጋራቸው ስለሆነ እዛ ውስጥ ስላለበት በህልውና አብም ወልድም መንፈስ ቅዱስም ተሰቅለዋል። ምክንያቱም ስለማይነጣጠሉ። ይኸውልህ ስለማይነጣጠሉ ሲባል ማለት ነው። ስልጣን የሚለውን ነገር ቼክ አድርግ መጀመሪያ እኮ ገባኝ። መለኮት አንድ ስለሆነ ነው በስልጣን ያ መለኮት የተለየ። ምክንያቱም ያ መለኮት የተለየ አይደለም። ያ መለኮት እኮ ገባኛው መምህር መለኮት አንድ ነው፣ ሶስቱም ሼር የሚያደርጉት። ስለዚህ በህልውና አብም ወልድም መንፈስ አልተለየም እኮ። ስላልተለየ ተሰቅሏል ሶስቱም በህልውና። አዎ በቃ ማሻአላ። ታላቁ ተመልሶልሃል። አንድ ጥያቄ ነበረኝ። ተመልሷል። አመሰግናለሁ። እኔ የምለው መምህር መለኮት ምን ማለት ነው? መለኮት ሲሉ ደጋግመው ሰማውና ምን ማለት ነው መለኮት?
እንዴ እስካሁን ተነጋገርን አይደል እንዴ? እንዴት ምኑን ያልገባ እስካሁን ተነጋገርን እኮ። አይ መልሶትማ ገብቶኛል። አሁን መለኮት ምን እኔ መለኮት ማውቀው ግዛት መንግስት ልድገምልህ። እሺ ቅድም ተነጋግረን ነበር። ያው መቼም ያው ለጥያቄ ብሮድ ለማድረግ የቃሉ ፍቺ ነው ያልኩት መምህር። ቅድምማ በቤት ምሳሌ ተናግሬ ያለው ቅድም መለኮት ማለት ገዢ ማለት ነው። እንግዲህ ገዢ ማለት መለኮት ነው ገዢ ማለት ወይስ ግዛት ማለት ነው? መለኮት ማለት አይ ይኸውልህ መለከ ገዛ ብሎ መለኮት ማለት የሚገዛ ማለት ነው። ግዛት ማለት የሚገዛ ነው ወይስ ግዛት? አዳምጠኝ። ግዛትና ገዢ ይለያያሉ። ግዛት ማለት አድምጠኝ። ይኸውልህ እንዴት መሰለህ ስንግባባ ያምርብናል። ግዛትና ገዢ ይለያያሉ። ፎር ኤግዛምፕል አሁን እዚህ ሚዲያ ላይ ምን ያለውኝ አገዛዙ እያደረገ ያለው ይላሉ። እዚህ ላይ በፖለቲካ እንዳነድ እንጂ ፖለቲከኛ አይደለሁኝም። አገዛዙ እያደረገ ያለው ይላሉ። ገዢው ነው መሆን ያለበት። አገዛዝ ማለት ምን ማለት የገዢው የስርዓት አካሄድ ማለት ነው። የአድሚኒስትሬሽን ሲስተም ማለት ነው። ስለዚህ ግዛት ማለት ሀገርም ሊሆን ይችላል። በነገራችን ላይ ግዛት ማለት አንድ ነገር በቃ ምን ልበልህ የሆነ ዋይድነስን ስፋትን ወይም ደግሞ የሆነ የተዘረጋ ነገርን የሚያሳይ ነው። ገዢ ግን ባለቤትነትን ነው የሚያመለክት። የአንድን ነገር ሳብጀክቲቭ የሆነ ባለቤትነትን ነው የሚያመለክት። ስለዚህ መለኮት ማለት ገዢ ማለት ነው። ስለዚህ ሥላሴም አንድ የሚሆኑ በምንድን ነው? በገዥነት ነው። ይህን ዓለም በመፍጠር በማሳለፍ አንድ ናቸው። መለኮት ግዛት ለመሆኑ ማለት ገዢ ለመሆኑ ማስረጃ ሊሰጡኝ ይችላሉ? ነገሩ እኮ የግዕዝ መምህር ነኝ። መለከ ገዛ ብሎ መለኮት ገዢ ማለት ነው። እኔ እያለሁኝ ለምን ሌላ ቦታ ትሄዳለህ? አዎ የእናንተ አስተምህሮ ጽሑፎች ላይ መለኮት ግዛት መሆኑ ነው የተቀመጠው። አምደ ሃይማኖት ላይም ጨምሮ ያነበብኩት ነው ያስታውሳለሁ በደንብ። መለኮት ግዛት ማለት ነው። አምላክ ነው ገዢ የሚለው ትርጉም የሚኖረው። ይኸውልህ እሱ አምላክ የሚመለክ ማለት ነው። አመለከ ብሎ በአማርኛው በግዕዙ አመለከ ይልና በአማርኛው ሲተረጎማል አምለከ በግዕዙ ነው። በአማርኛው አመለከ ያው ማጥበቅ ነው። ያኛው አምለከ ይልና በአማርኛው አመለከ። ስለዚህ አምላክ ማለት የሚመለክ ማለት ነው። መለከ ገዛ ብሎ ደግሞ መለኮት ደግሞ ምን ማለት ነው? ገዢ የሚገዛ ማለት ነው። የሚገዛ ማለት ነው። ስለዚህ ገዢ በግዛት ሲባል ደግሞ እዚህ ላይ ማለት ነው በዚያ በመግዛት አሁን በመግዛት በማድረግ በስልጣን ማለት ነው። በነገራችን ላይ ገዢያው ባለስልጣን ነው አይደለም? የሚገዛ ባለስልጣን ነው። ስለዚህ ይህ በስልጣን ይህ የሚገዙበት ኃይል ምን ይባላል? የጋራቸው ነው፣ አንድነታቸው ነው ማለት ነው። ስለዚህ መለኮት ማለት ገዢ፣ ኃያል፣ ፓወርፉል የሆነ ማለት ነው። ወይም ደግሞ በእንግሊዘኛው እንድንግባባ ዲቫይን ማለት እንዲያውስ አንተ በቃ ጥሩ። ለምሳሌ አላህ ዲቫይን ነው አይደለ? አንዴ ጠብቁኝ መምህር። ስክሪን ይታየውታል? እስቲ ቆይ ላይት ልጨምርበት ከታየኝ። እሺ አንዴ በትልቁ አድርጉኝ። እሺ አድርግላቸው። ቆይ ጃላ ሰዎች እዚህ ጋር የሚታየውት ከሆነ አንዴ እኔም ትንሽ ጠብቀኝ። ቆይ የሆነ መጽሐፍ እየጨመርኩ ነው። እሺ ምንድነው እሱ የምንነጋገርበት? ከቤት እሺ ከቤት እንትን እሱ ግን ትንሽ እንትን ዙም መሆን አይችልም። በቃ ስክሪንሻት ላድርገውና ዙም አደርገው። አንዴ ፎቶ ካላነሳሁት አሁን መጽሐፍ ቅዱስ ምናምን ሲሆን ይታያል። ይህ ግን አይታይም። ለምን እንደሆነ እንጃ። ችግር የለውም። እንደዚህ አድርጌ ዙም ማድረግ እችላለሁ።
ቆርጬ ላውጣውና እሺ ያው አሁን በደንብ የሚታይ ይመስለኛል። እሺ የሚስጥረ ሥላሴ አስተምሮ ላይ ነው። መለኮት የአንድነትና የስልጣን ማዕከል ይላል። እግዚአብሔር አንድ መለኮታዊ ባህሪ ዘላለማዊ የሆነ አምላክ ነው። አሁን መለኮት ማለት አለ መለኮት ማለት መለከ ገዛ ከሚለው የግዕዝ ግስ መለከ ሳይሆን ይቅርታ፣ እሺ ያው ግዕዝኛ አልችልም። መለከ ገዛ ከሚለው የግዕዝ ግስ የወጣ ሲሆን ፍቺውም ግዛት ወይም መንግስት ነው አለ። ገዢ ሳይሆን ግዛት ወይም መንግስት ብሎ ነው ያስቀመጠው። ይዘረዝረዋል። በግዕዝ ደግሞ ባህሪ፣ አገዛዝ፣ ስልጣን ማለት ነው። አብ ወልድና መንፈስ ቅዱስ እስኪ ቆይ እንደገና በግዕዝ ደግሞ ይልና ባህሪ፣ አገዛዝ፣ ስልጣን ማለት ነው ይላል። አብ ወልድ እና መንፈስ ቅዱስ። ያኛውን ታዲያ በምን ቋንቋ ነው እንደዚህ ያለው? መለኮት ማለት መለከ ያው አንተ እንዳልከው ሲላላ ማለት ነው። ገዛ ከሚለው የግዕዝ ግስ የወጣ ሲሆን አለ ፍቺውም ግዛት ወይም ደግሞ መንግስት። ይሄ ምናልባት ሃይማኖታዊ ፍቺውና ቋንቋዊ ፍቺው የሚባል ነገር ስላለ እንደዛ ሊሆን ይችላል። ምናልባት እዚህ ላይ ያስቀመጠው ግን እንደዛ ብሎ ነው እና ግዛት ማለት ነው እንጂ ገዢ ማለት አይደለም ሲያስቀምጠው። ወደ ታች እየነገረህ ምን ነው? ምን ይላል? ወደ ታች አለው አንብቦ እንጂ ወደ ታች አገዛዝና ስልጣን እኮ ነው የሚለው እኮ እና ልክ ነው። ከግዛት አገዛዝ እኮ አንተ እርስዎ እኮ ገዢ ነው ያሉኝ። ገዢ ማለትና አገዛዝና ስልጣን ማለት እኮ አንድ አይደለም። አገዛዝ ማለት እኮ ገዢው የሚገዛው ነው እኮ። ያንተ እኮ ግዛት የሚለው ላይ ነው እንጂ አገዛዝ ላይ አይደለም የተነጋገርና እንትናሊ እኮ መለኮት ግዛት ነው። ያ የመለኮትን ግዛት ደግሞ ሶስት ገዢዎች አሉት። ይኸውልህ አድምጠኛ። አሁን ለምሳሌ ምን ይላል መሰለህ? እዚህ ላይ አንድ ግዕዝ መፍቻ አለ። መለከ ገዛልና ከመዚ ይቤ እግዚአብሔር ዘኩሎ ይመልክ፣ ሁሉን የሚገዛ እግዚአብሔር እንዲህ አለ። አየው ዘኩሎ ይመልክ ኢዮብ 15:25 ተመልክት ላይ ምሉክ አለ። አብ ምልክ ምልክት እያለ እንትኑ ያላይል ቨርቡን ሲዘረዝረው ለምሳሌ ይቅርታ አልተሰማኝም ነበር። እስኪ አንዴ ድገሙልኝ። ይኸውልህ መለከ ገዛ ይልና ከመዚ ይቤ እግዚአብሔር ዘኩሎ ይመልክ፣ ሁሉን የሚገዛ እግዚአብሔር እንዲህ አለ ይላል። አየው ሁሉን የሚገዛ እግዚአብሔር ምን አለ? እንዲህ አለ አለና ወደ ታች ምን ላይ ነበር እያወራን ነበር ነው? ይቅርታ ያርጉልኝ። ግዛትና ገዢ ማለት አይደለም ግዛት ማለት ነው በሚል አይደል እያወራን የነበረው? አዎ አሁን ገዢ መሆኑን ነው። ገዢ መለኮት ማለት ትርጉሙ ገዢ ማለት መሆኑን ነው ማስረጃ እንዲሰጡኝ የምፈልገው። በቃ ልምጣልህ። ይሄ ላይ እዚህ ላይ ግዕዙን ሌላ ምስክር የሚባል አለ። ምስክር እንዲጨምር ብዬ ነበር። ውስብስብ ነው፣ ብዙ ነው። ይኸውልህ ይሰማሃል? ማነህ እንትና ይሰማኛል። ይኸውልህ መለከ ማለት ገዛ ግዕዙን አነበሁልህ አይደለም? ስለዚህ መለከ ማለት ገዛ ሲሆን መለኮት ማለት ገዢ ማለት ነው። ገዢ የአገዛዝ ሂደት፣ ስልጣን፣ ኃይል ማለት ነው መለኮት ማለት። ለምሳሌ ለሱ ሐሳብ ለምን መሰሉት መምህር ይቅርታ ያርጉልኝና አማርኛ መፍቻ ላይ ኢቭን ያው አፕሊኬሽኑ ምናልባት እኔ ባለቤቱ እያለሁ ለምን ሌላ ቦታ ትሄዳለህ? እኔ እኮ ይቅርታ ያርጉልኝ። እኔ አንድ ሰው የሚነግረኝን ነገር ሳይሆን ምናልባት የትምህርቱ አስተምህሮት ላይ ያለው የተጻፉትን ነገሮች ነው ተቀበልኩ። እኔን ዝም ብለህ ጠይቅ። እኔን ጠይቀኝ። ግዕዝ መምህር ነው የሚል ካለም ወደ እሱን ይቅርታ ያርጉልኝ መምህር፣ ተማሪዎቹ ይጠይቆታል እርስዎ ማለት ነው። እኛ እንደዛ አይደለም የምንሄደው። የአንድ ሰው አመለካከትና አስተሳሰብ ሳይሆን የምንከተለው ጽሁፍ ላይ የአስተምህሮታቸው መጽሐፍ ላይ ትምህርቶቻቸው ላይ ምን ይላል? እሱ እኮ መጽሐፍ ቅዱስ አይደለም ሰው የጻፈው ነው። እንደኔ የተማረ ሰው መጽሐፍ ቅዱስ ላይ መለኮት ማለት ገዢ ማለት ነው የሚልም ካለ እኮ ቢሰጡኝም ኖርማል ነው፣ ችግር የለም። እየነገርኩህ እኔ እኮ ይኸውልህ አሁን ለምሳሌ አንተ አረበኛ እኔ ልታስተምረኝ ትችላለህ። ምን ስለሆነ ብቃት ስላለህ አሁን ምናልባት ታውቃለህ በሚል ኤክስቲሜት ስላደረጉ ነው።
አንተ ለምሳሌ አሁን የተለያየ ነገር ነው እያገኘን ያለ ነው። አሁን አማዳ ሃይማኖት ላይ መለኮት ማለት ግዛት ማለት ነው። እዚህም ግዛት ነው፣ መንግስት ነው፣ ክብርና ባህሪ አምላክነትም ነው ብሎ ነው ያስቀመጠው። አሁን እዚህም አድምጠኝማ፣ ማነህ ኢክሩ ነህ ታላቁ ነህ መሰለህ። ይኸውልህ ምን መሰለህ፣ አምደ ሃይማኖት ብርሃኑ ጎበና የጻፈው ነው። ብርሃኑ ጎበና ገብርኤል አዲስ አበባ ከሆነ አንተ የጻፈው ነው። ስለዚህ እሱን ፍጹም አላደርገውም እኔ ማለት ነው። ስለዚህ እኔም እኮ ለዛ ነው እርስዎን ደግሞ እኔ ፍጹም አላደርገውትም። ለዛ እኮ ነው ሶስተኛ ማስረጃ መንፈልገው። ካላደረግ ማለት ነው ከእኔ የተሻለ ሊቅ መጠየቅ የኔ ከርሶ ለምን የመዝገበ ቃላት መፍቻ ነገር ካለውትም እኮ እኔ እኮ ማስረጃ ነው ያልኩት። አሁን ለሚናገሩት ነገር እኔ ግዕዝ መምህር ነኝ። ፎር ኤግዛምፕል ናሽናል ጠይቅህ፣ እንግሊዘኛ አልጠይቅህ። በቃ አንተ ትመልሳለህ። እንግሊዘኛ አልችልም እኔ መምህር፣ አማርኛ ነው የምችለው። እንድንግባባ ነዋ። እሺ አማርኛ አልጠይቅህ። እሺ አማርኛ ትነግረኛለህ ሙያውን። ይኸውልህ አበበ በጣም ጎበዝ ተማሪ ነው። እያንዳንዱ ሳብጀክቱን፣ ቨርቡን፣ ቅጽሉን፣ ኦብጀክቲቭን ንገረኝ። እንዴት ነው ንገረኝ። ይቅርታ መለኮትን ይነግሩኛል። አማርኛው ቃሉ አይደል ያልከኝ? አማርኛ ማውራት ነው የምችለው እኔ። አሁን ደግሞ ቨርቡን ምናምን ያሉትም በእንግሊዘኛ ነው መምህር። ምናልባት መዝገበ ቃላትም ከፈለጉ ያው ከፍቼዋለሁ። አይ ወንድማችን ይኸውልህ ምክራም ዘለቀ ይላል። አንዴ መምህር አንዴ ቋንቋውንም ምነግርህንም ካልሰማኸኝ ግዛት ብሎ ነው የሚያስቀምጠው እዚህም መምህር። ስለዚህ እርስዎ እኔ አሁን ሶስት አይነት ቦታ ላይ ነው። እሺ ቆይ አንተ ልጠይቅ፣ ግዛት ምን ማለት ነው? አድምጠኝ፣ ግዛት ምን ማለት ነው? እሺ አንተ መንግስት ማለት ነው። መንግስት አምላክነት ማለት ነው። አይሰማም? ሄሎ አይሰማም? እሺ ቪዲዮ ስላበራው ይሆናል ካሜራ ስለከፈተ አይሰማም መምህር። እና ታዲያ ምን ሆነ ነው? አምላክነት ማለት ገዢ ማለት ነው። አረ ይሰማኛል። አምላክነት ገዢ አይደለም። ገዢነት ግዛት ማለት ነው። አምላክነት ማለት ገዢማ አምላክ ነው። እኔ እኮ ቅድም እኮ ነግሬዎት ነበር። ለምሳሌ ንግስና ማለትና ንጉስ ማለት ምንድነው ልዩነቱ መምህር? ንግስና ማለትና ንጉስ ምንድነው ልዩነቱ? ንግስና ማለት ንጉሱ የነገሰበት አካሄድ ማለት ነው፣ ስርዓቱ ማለት ነው። ለምሳሌ ስነግስ እንዴት ነው የተደረገ? የንግስናው ሂደት ቅድስናና ቅዱስ ይለያያሉ እኮ። ቅድስና ሂደቱ ነው። ቅዱስ ግን ኦልሬዲ ሀዝቢን ያለቀ ነገር ነው፣ ተቀድሷል። ውስጠዘ ይባላል። ምን ማለት ነው? ውስጠዘ ማለት ነው ሳድስ ውስጠዘ ቅጽል ይባላል በግዕዙ። ይሄ የሚያወጣ ቅጽል የሚያወጣ ማለት ነው። ለምሳሌ አሁን አንተ በአማርኛ የተበላ ካልህ የምንድነው? ቅጽል ነች። ኦልሬዲ ያለቀ ነገር ነው፣ ተበልቷል። የሚበላና የተበላ ይለያያሉ። የሚበላ ግን ምግቡ ያለም ወደፊትም ሊሆን ይችላል፣ ያለና ወደፊት የሚኖር። የተበላ ግን የነበረ ነው፣ አልፏል። ስለዚህ ለዚህ ነው ቋንቋ መጠንቀቅ የሚያገለግለው። ንግስና ማለት መንገስ ሂደቱ፣ መንገስ መካሄድ፣ የንጉሱ አካሄድ። ንጉሱማ ባለቤት ነው፣ ሳብጀክት ነው ወንድማችን፣ ሳብጀክት ነው፣ ባለቤት ነው። ለዛ ነው መለኮት ማለትም ልክ እንደ ንግስና ነው። አምላክ ማለት ደግሞ አይደለም እኮ ካልሆነ ይኸውልዎት መምህር፣ ካልሆነ አሁን እኔ ማስረጃ አውጥቼ ነው ያሳየሁት። መለኮት ማለት ግዛት ነው። ይኸውልህ አንተ ንግስና እንዳልሁ መለኮት የሚለው ማለት ነው ምልክና ሲሆን ነው። አየህ፣ ምልክና ሲሆን ነው እንጂ መለኮት የሚለው አይሆንም። ምልክና ማለት ግን አንተ እንዳልኸው ነው። ለምሳሌ አምላክናም ይላል። አሁን ለምሳሌ አምላክ ሆነ ብሎ አምላክና ይላል። አንተ እንዳልኸው ንግስና እንዳልኸው ቀደሰ ብሎ ቀደሰ አመሰገነ ብሎ ቅድስና ይላል። አየህ አሁን አይለያይም። ስለዚህ ቀደሰ ግን ቅድስና ሲል አሁን ሌላ ትርጉም አልመጣም። ለምሳሌ አንተ ልጠይቅ፣ ተመገበ ብሎ በአማርኛ ምግብ ይላል።
ይሄኛው ተመገበ ቨርብ ነው። ኦልሬዲ ያለፈ ፓስት መምህር በቃ ስለዚህ አሁን ምንድነው እያሉ ነው ያሉት መምህር? ያው እኔን መኑኝ ነው እያሉ ያሉት። እኔን መኑኝ ሳይሆን በአንድ መምህር ልጨርስና ከተሳሳትኩ ያርሙኛል። እኔ መምህር ነኝ፣ እኔ እየነገርኩህ ነው፣ እኔን ስማኝ፣ እኔን እመነኝ። የተጻፉ ነገሮች ያንን ጽሑፍ የጻፈው ገሌ የሚባል መምህር ነው፣ ሶስቱን አንቀበለውም። የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያወጣውንም መለኮት ማለት ግዛትና መንግስት፣ ክብርና ባህሪ፣ አምላክነት እያለ የሚቀጥለውንም ያ ሳይሆን ገዢ ማለት ነው እያሉኝ ነው። ስለዚህ አሁን እኔ ደግሞ ደርሶ እያልኩ ያለሁት ወይ ማስረጃ ይሰጡኛል ወይ ደግሞ ከዚህ ጋር እናቆምና ወደ ሌላ ሰው ማለፍ እንችላለን። ቆይ ተሳስታል። እሱ ላይ እኮ እኔ ምን ብያለሁ ቅድም? አገዛዝ፣ ስልጣን፣ ኃይል፣ የአንድነት፣ መግዛት፣ መንግስት ሲባል ምንድነው? መንግስት ማለት ምን ማለት? በነገራችን ላይ መንግስት ማለት ወደ ገዥነት ወደ ሳብጀት ሲቀየር ገዢው ማለት ነው። ነጋሲው የነገሰው አካል ማለት ነው። ስለዚህ መንግስትነት ቢባልም ስልጣን ምን ብያለሁ ቅድም? ስልጣን፣ ኃይል፣ አገዛዝ ወይም ደግሞ ገዢ ማለት ነው። መለኮት ማለት የሚገዛ ማለት ከሆነ ይህ ምንድን ነው? መንግስት ስልጣን የሚገዛ አይደለም። በሱ እኮ ነው እኛ ያልተግባባ ነው መምህር። አሁን የሚገዛም ለመሆኑ ገዥም ለመሆኑ ማስረጃ ይስጡኝ ነው። እንግዲህ አስቆይ ግዛት ለመሆኑ እኮ ነው ያው ማስረጃ ነው። አይ በቃ መምህር በቃ ይቅርታ ያርጉልኝና እርሶ ሀሳቦን አስቀምጡ። የላፍኖት አይደለም ሀሳቦን አስቀምጡ። እኔ ግን ከዚህ በኋላ ይበቃኛል፣ ወደ ሌላ ሰው ቢያልፍ ይሻላል። ሰዎችንም እያደከሙ ግዛት ምን ማለት ነው? አንተ ትቼዋለሁ መምህር። በቃ እየተግባባን አይደል? ቅድም መልሼልዎት ነበር። ትርጉም የሌለው ስለሆነ ማስረጃ ካለ ማስረጃ ማሳየት ነው፣ ከሌለ ደግሞ በቃ በፍቅር እንደጀመርነው በፍቅር እንድንጨርሰው ብዬ ነው። አሁን አንተ መደጋገም ነው የሆነው። እሺ ቆይ ግዛትን አስረዳን እስቲ፣ ምን ማለት ነው? እሺ ግዛት እና መለኮትን አስረዳን እስቲ አንተ የተረዳው። በቃ አላውቅም መምህር፣ ይቅርታ አላውቅም። እኔ አይደለም ኖ ግዛት። እሺ ግዛት ስላለስ ኔጌቲቭ ፓርቱ ምንድን ነው? እስቲ ንገረን። እሺ ወደ አንተ ልምጣ። ይክሩ ካላችሁ ቀጥሉ። እሺ አይደለም ቆይ አንተ ይክሩ ጋር እንሄዳለን። ቆይ አይደለም ላስማማችሁ። አስማሚ ሀሳብ ነው። አሁን ምንድነው ከቅድም ጀምሮ ስለ መለኮቴ ገዢና ግዛት በሚለው ጉዳይ እያወራችሁ ነበርና ለመግባባት ሞክራችኋል። ያው ሁለታችሁ መግባባታችሁ ብቻ ሳይሆን 1500 ሰው አለ። በቂ ትምህርት ማስጨበጥ ነው ዋናው አላማችን። ስለዚህ አንድ ደቂቃ እንስጦትና ሀሳቦትን ለመጠቅለል እንትን ሞክሩት። ይቀጥሉ። አንድ ደቂቃ አሉት። እሺ ቴንኪው አመሰግናለሁ። እንግዲህ ግዛት ቢልም እንኳ ራሱ እኔ እንዲያው ቀጥተኛ ሴንተሯን እቺ ነች በማለት ነው እንጂ ሰዎች እንኳ ራሱ በዚያ ቢፈቱት እንኳ ግዛት ብለው ቢሉትም እንኳ የሚያመጣው ኔጌቲቭ ነገር የለም፣ አሉታ የለውም። ግዛት ምን ብሎ ነው የተረጎመው? እዚያ ላይ ስልጣን፣ መንግስት እና ልክ ነው። ምክንያቱም እኔ ምን ብያለሁ? ገዢ፣ ኃይል፣ ስልጣን ነው ብያለሁ። የአንድነት መገለጫ ነው ብያለሁ። ምክንያቱም ባለስልጣን የራሱ ነው እንጂ የበላይ ለምሳሌ ለሀገሪቱ አንድ ጠቅላይ ሚኒስትር ነው ያለው። ስለዚህ አንድ ገዢ ነው ያለ። በስልጣን ላይ አንድ ገዢ ነው፣ በሶስት ላይ ሶስት ገዢ የለም። ስለዚህ ግዛት ስልጣን ቢልም ልክ ነው። ምናልባት ግዛት የሚለው አንዳንዴ ወደ ሌላ ትርጉም ይሄዳል። ግዛት ማለት ይሄ አንድ ሀገር ለምሳሌ ግዛት ይባላል። ኩዳድ መሬት እንደምንለው በቃ ላይ ግዛት ይባላል አማርኛው። ወደ ሌላ እንዳይሄድ ብዬ ነው እንጂ እንደዚያ አድርጎ እኮ ከተረጎመው እንዲሁም እኔ እኮ ግዛት ያችን ብቻ ያስቀመጠ መስሎኝ ነው እንጂ መንግስት ስልጣን ካለው ልክ ነው። ምክንያቱም ልክ ነው፣ የሚያለያይ አይደለም። ስልጣን የአንድነት ነው፣ አገዛዝ የአንድነት ነው፣ ገዥነት። እሺ መምህር፣ እሺ የእርሶን ሀሳብ እንትን ብለናል። እውነተኛው አለክ እውነተኛው ስለጋበዛችሁ አመሰግናለሁ። ቆይ አይ መምህር ለእርሶ ጥያቄ ያለው ሰው አለ ከእርሶ ቤተ እምነት ኦርቶዶክስ። እሺ ቀጥሉ። እውነተኛ መምህር መለኮት ማለት ገዢ ነው ማለት ነው ብለዋልና ቆይ አንተ እንተና ነህ እንዴ? ቆይ እሱ የኔ ቤተ እምነት አይደለም። እንዴት ነው? ከየት አውቀህ ነው? እንተና ይክሩ የኔ መሆኑን በምን አውቀህ ነው? መጀመሪያ ይክሩን ነው የምጠይቅ። ይቅርታ ቶሎ መልስልኝ። ኦርቶዶክስ እንደሆነ ነው የማውቀው። አይደለም
ኦኬ ኦርቶዶክስ አይደለም። እሺ አይደለም ካልሆነ በቃ ጨርሱ፣ ችግር የለውም። ተስማሙ። እኔ ኦርቶዶክስ ነኝ ነው በውስጥ መስመር ተገናኝተን ለመምከር ሞክሬ ነበር። ራሱ እውነተኛው ምንድነው ሃይማኖት አይቀባጥሩ፣ ዝም ብሎ የተጠየቁትን ይመልሱ። ገዢ ማለት ነው ብለዋል አይደል? መለኮት ማለት ይኸውልህ ስክሪንሾት እኮ አድርጌ አስቀምጨዋለሁኝ። ለምን የእንትን የተናገረውን ነገር አብ ገዢ ነው አይደለም? የተጠየቁትን መልሱ። ሶስት አምላክ አዳምጠኝ። ሶስት አምላክ ብለህ አብ ገዢ ነው አይደለም ወይ? ዘወር በል። ሶስት አምላክ ከምትል ጋር አላወራም። ሌላ ሰው አምጣ ይክሩ። አብ ገዢ ነው አይደለም? ለአንተ አልመልስም። ሶስት አምላክ ብለህ የምታምን ሰው ጋር ገዢ ነው ካሉማ ሶስት ገዢ መኖሩ ይታወቅበታል። ስለዚህ በቃ ፈርተው መንበርከክ ወሬ ስለወራ ነው። ስለካዱ ሌላ ሰው ካለ ቆይ እውነተኛው ቆይ አንዴ መምህርም ቆይ አንዴ አሁን እውነተኛው ምንድነው መሰለ በስነ ስርዓት አክብረ ለማዋራት ሞክር። መምህር እንደመሆናቸው መጠን ማለት ነው። አምለጫቸው ኦርቶዶክስ አይደለም። ቆይ አይደለም ረፍ ፖለቲካ ተሰውለት ይቅርታ ራሳቸውን ፖለቲካ ይሰሩት። ቆይ እሺ እውነተኛው ቆይ አንዴ መምህር ላወራቸው ብቻ ራሳቸው ወይ እሺ እንደውም ቆይ ስክሪንሾት አድርጌ የመከሩትኝ ምክር ልክላለሁ። ሶስት አምላክ ነው የሚያምን እኮ አንድ አምላክ እንደሆነ አንድ አምላክ የሆኑ ሶስት አምላኮች አሉ። አሁን ነው ማስረዳ እንዴ? አስረድቼ ጨርሼ ሶስት አምላኮች አሉ፣ ሶስት ገዢዎች አሉ። አንድ በስልጣን አንድ የሆኑ ሶስት ገዢዎች አሉ። ተመልከት። እንግዲህ እንደዛ ነው። ነው እንግዲህ ኢክሩ አውራ የምትለኝ ያንተ ወገን ነው የምትለኝ። አንድ የሆኑ ሶስት ባለስልጣኖች ነው ያሉት እንጂ በቃ ሁለት የተለያዩ ኦርቶዶክሶች ናቸው። ኧረ በሕግ አምላክ ኢክሩ ኦርቶዶክስ አይደለም ተው እንጂ። እሺ እሱ ምንድነው ሃይማኖት ኦርቶዶክስ ነኝ እያለ እኮ ነው። እውነተኛ ኦርቶዶክስ ነው ስላለ ነው እንዴ? ኦኬ እሺ ኦርቶዶክስ አይደለም ሊቅነን ብለው እኮ ስላሴን እኮ ከመጽሐፍ ቅዱስ ይፋቁ ናቸው እኮ። እሺ ኦርቶዶክስ ስላሴ የሚለውን የፋቁ ናቸው የዘመኑ። ቆይ አንዴ እውነተኛው ስላሴ የሚል አጥፍተዋል። ኢክሩ ቆይ የምጠይቅልኝ ኦርቶዶክስ ታምላለች ወይ አንተ በምታውቀው መሰረት? እኔ አያምንም ኦርቶዶክስ እኮ በቃ እሱን ነው የምትለኝ። እንደዛ ነው። እሺ ስለዚህ መምህር መልሱት። ልጅቷ አይበክለን ብዬ ነው ስንግባባ ቆይተን። አይ እናምናለን። ይቅር እሱ የትኛውም ኦርቶዶክስ በፍጹም ይሁን እኔ ስክሪንሾት አድርጌ ልክላለሁ አሉ ይቆነ የትኛውም ኦርቶዶክስ አንድ አምላክ የሆኑ ሶስት አምላኮችን ነው የሚያመልከው። እነዚህ አሁን መጤ ሊቃውንት ናቸው። አብማሽ እውነተኛው መንፈስ ቅዱስ አምላክ ነው በስልጣን ቆይ እሺ እውነተኛው አንዴ ቆይ ሶስት አምላክ የለም የሚል የውሸት የዘመኑ ሊቃውንት የውሸት ትምህርት ነው። እሺ እውነተኛው አቡኪ ያለክ ሰላም አለይኩም ሀቢቢ በቃ ከመምህር ጋር ቀጥል ትንሽ። ዋሊኩም እውነተኛው ትቀጥላለህ። እሺ ቆይ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። መምህር ግሩም እንዴት ነው? ሰላም ነው ወይ? እሰማለሁ ጀማ። ቆይ ፖዝ ናቸው እስኪመለሱ ጠብቃቸው። ኦኬ እሺ ታብታቡን አንዴ 4 ሚሊዮን እናስገባው። ፒኬ ጋር እየገባችሁ ኮፒ ሊንክ አድርጉ። ፋሩቅም ቪዲዮ ለቋል። ፋሩቅ ሰላም አለይኩም። እስቲ ቪዲዮውን ስለ ቪዲዮ ነገራችሁ ኮፒ ሊንክ እንዳያረጉልኝ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ጃ ወአለይኩም ሰላም ሰላም አለይኩም ወአለይኩም ሰላም። ጃ እዚህ ያላችሁ አይ ቲንክ ድምጼ ከደታው ይገባል። ለዛ ነው ድምጼ 1600 ሰዎች በጣም እጅግ በጣም ወሳኝ ቪዲዮ ነው የፖስትኩትና ያው ይጥሪ ያቀረብኩት ቁርአን ነው ወይስ መጽሐፍ ቅዱስ ይጠበቀው የሚል ነው። ይጥሪ ያቀረብኩት ወሳኝ ቪዲዮ ነው። ገብታችሁ ኮፒ ሊንክ አድርጉ። በጣም ቫይራል እንዲወጣ ሰውየውን መጥቻለሁ። ስክሪንሻት እያደረጉ ነው ኢክሮ እንዳይሰርዘው ብዬ ታየው ዘንድ ስክሪንሻት እያደረጉ ነው። አድርጌ ጨርሻለሁ። መጥቻለሁ እንድታምነኝ ብዬ ነው። በቃ ችግር የለውም። ካልፈለጉ እኮ አይቻልም። በቃ ከሌላ ሰው ጋር ይቀጥሉ። ችግር እንዲያው ሞር ታማኝነት ይኖር ዘንድ ነው። ችግር የለውም። ኧረ እናም ትልቅ ሰዎች አይደለን እንዴ? ለምን ይዋሹናል? እርሱ እናምኖታል። እሺ ቀጥሎ አቡኪ። እሺ መምህር እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ማን ነዎት? እኔ ሙስሊም ነኝ። ትንሽ ያለቃ ወልድ ኪዳነ ክፍሌ መዝገበ ቃላት እያየሁ ነበርና ቅድም ከፒኬ ጋር እየተነጋገራችሁ በነበረበት ነገር መለኮት የሚለው ቃል የወጣው መሊክ ወይም ደግሞ መለከ ከሚለው ግስ ነው አይደል? አዎ። መለከ የሚለው ደግሞ አለቃ ወልድ ኪዳነ ወልድ መዝገበ ቃላት ላይ መሊክ ይልና መሊኮት መለከ ይመልክ ይምልክ ይልና
መምለክ፣ ማሸነፍ፣ መግዛት፣ መያዝ፣ መውረስ፣ ገንዘብ ማድረግ ዘይመልክ ሀገር እለ ይመልክ ዋላ የብስ ዮናስ ዘይመልክ ሀገር ዘይመልክ ሀገር እለ ይመልክ ዋላ የብስ እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋር ምን ብሎ ያስቀመጠው ማሸነፍ፣ መግዛት፣ መያዝ ብሎ ያመጣውና እንደገና የመለከን ማለት ነው። አምለከ የሚለውን ደግሞ አስመለከ፣ አስገዛ፣ አስደራጊ እያለ ይቀጥላል ማለት ነው። አምላክ አደረገ ምናምን እያለ ይልና መለኮት በሚለው ግን ጀስትራ ሊትራይ መለኮት የሚለውን ነገር ሲያስቀምጠው ምን አለ? መለኮት የሚለው የግዕዙ ቃል በዕብራውያን ደግሞ ልህቅት በሱልስ ደግሞ ማሉክታ የሚለውን ግዛት፣ መንግስት፣ ስልጣን ውስተ ኩሉ በሐወርት መለኮቱ ወመለኮቱ ወመንግስት ከዘ የነብር ለዓለም መዝሙረ ዳዊት 102 ላይ ያለውን ነገር ያመጣል። እዚህ ጋር መለኮት ብለው ሊትራሊ የወሰዱት ነገር ምንድነው? ግዛት፣ መንግስት፣ ስልጣን የሚለውን ነገር ወሰዱት። መለከ በሚለው ግን እርሶ ባሉት ግዛት የሚለውን ገዢነትን ያመጣና መለኮት የሚለውን ጀስት ሊትራል ሲተረጉሙት ምን አሉ? ግዛት፣ መንግስት፣ ስልጣን እያለ ያመጣል። መለኮት የሚለው ደግሞ ሌላ በቁሙ ይልና ምን ብሎ ያመጣዋል? በቁሙ ልዩ ክብር ስም ከፈጣሪ በቀር ማንም ፍጡር የማይጠራበት እንደ እግዚአብሔር ያለ የባህሪ አምላክ ባህሪያዊ ንጉስ ጥንተ ፍጻሜ የሌለው ዘላለማዊ ገዢ ገባሬ ሁሉ መላኬ ሁሉ ምሉ ውስተ ሁሉ ማለት ነው። ከባህሪ ከግብር የሚወጣ ባህሪ ስምና ቅጽ የአካላዊ ባለቤትነት መልኩና ግብሩ እንደ መስተሳድር ምናምን ይላል እያለ የሥላሴን አንድነት ሶስትነት ጸግላ ለመንፈስ ቅዱስ አተሰግረተን ዛዱ ሰለስቱን ዘሰለስቱ አሐዱ ሲለስ በአካላቱ የተዋሐዱ በመለኮት የሚለውን ነገር ያመጣል። በጣም ከዚህ አንፃር ቢያዩት መልካም ነው ማለት እና ምንድነው የኔ ችግር? ምን ችግር አገኘ እዚህ ላይ? አይ እርሶ መለኮት ማለት ገዢ ነው ያሉት እና አሁንም ልክ ነው፣ ገዢ ነው። ይኸውልን አንድ ነገር ሲፈታ ሲተረጎም ይኸውልን ምን ብዬው ግዕዝ መምህራን ብትሆኑ እንግባባ ነበር። አይኔ ግዕዝ አድምጠኝ እንጂ ያው እንኳን ተነበብልኝ አይደል? ሰምቼ ያለው ኪዳነ ወልድ ክፍሌ በግዕዝ የታወቁ ናቸው። እኔም አብነት ማደርጋቸው እሳቸውን ነው። እሳቸው አሁን ብዙ የቅኔ መምህር አለ፣ ግን እንደ ኪዳነ ወልድ ክፍሌ ያለ እንትን ይሄ የግዕዝ መምህር አለ ማለት ይከብዳል። ሊቅ ናቸው። ስለዚህ ምንድነው ምክንያቱም መለከ ገዛ ይልና ገዛ ኃላፊ ግስ ነው። ከዚያ መለኮት ማለት አሁን ግዛት ምን ማለት ነው? ግዛት ሲል ወደ ሌላ እንዳይሄድ ብዬ ነው። ምን ማለት ነው? ግዛት ምን ይባላል መሰላችሁ? ይሄ ምን እንዲሁ ከተግባባን ምናልባት አግኝታችሁ ከሆነ ግዛት ይሄ ግዛት አሁን ለምሳሌ የኢትዮጵያ ግዛት ክልል እንደማለት በቃ አለ አገሪቱ በሙሉ የኢትዮጵያ ግዛት ይባላል። ከዚህ እስከዚህ ድረስ የኢትዮጵያ ግዛት እስከ ሳውዲ አረቢያ ነበር የመንን ጨምሮ ይባላል። ይሄ እንደዚያ እንዳይሄድ በሚለው ብዬ ነው እንጂ ግዛት የሚለው ወይም መለኮት ማለት ገዢ ሲሆን ገዢ ተብሎ ግን ገዢ ሲሆን ሳብጀክት ሲሆን ነው። አገዛዝ፣ ስልጣን፣ መንግስት ሲል ደግሞ ድርጅቱን ነው። አይ ገዢ ሲሆን ባለቤት ሳብጀክት ሲሆን ነው። ያኛው ደግሞ ምንድነው? አደራርጉ። ለምሳሌ ቅድም ብሎ ነበር ታላቁ ወይም ደግሞ ኢክሩ ንግስና ብሎ ነበር። ምክንያቱም ንጉስ የንጉሱ አነጋገር ሂደት ምን ይባላል? ንግስናው ካባ ነው። ቅባ ሜሮን የተቀባው የተገኙ ሰዎች አነጋግሱ እንዴት ነበር? በጥሩ ሄደለት አልሄደለትም? ያ አካሄዱን መሄድ ነው እንጂ ንጉስ ሲል ግን ምንድነው? ቀጥታ ባለቤት ሳብጀትን ነው። እንግዲህ አሻውን ለምሳሌ ነግሰ ወደ ግዙ ስነድ ነግሰ ነገሰ ይላል። ከዚያ ንጉስ ይወጣል። ንጉስ ምን ሆነ? ባለቤት መጣ ማለት ነው። አየህ። ከዚያ መንግስት ምን ሆነ? ባይድ ቅጽል ይባላል። መን ስለተቀጸለ በዚህ ኩል ባይድ ቅጽል ይባላል። ስለዚህ መንግስት ይባል ምን ማለት ነው? ስልጣንን፣ ኃይልን፣ አገዛዝን የሚያመለክት ነው። መንግስት ከተባለ መቼም ገዢ ነው፣ ባለስልጣን ነው የሚያመለክት። ስለዚህ ባለቤት ሲሆን ምን ይሆናል? ንጉስ። ነጋሲም ይባላል፣ ነጋሲም ይባላል። ስለዚህ እንደዚህ ነው አወራረዱ እንጂ የሚያመጣው የሆነ ፋክተር የለም ብዬ ነው ስንግባባ። እሺ ገባኝ። ጥሩ መለክ የሚለውን ቅድም እንደምጠት መምለክ፣ ማሸነፍ፣ መግዛት፣ መያዝ፣ መውረስ፣ ገንዘብ ማድረግ አይደለ? በጣም ማሸነፍ ማሸነፍ አሁን ጨመርክልኝ አንተ። እንዲሁም ገብቶኛል መምህርዬ። አሁን ገዢ ለማለት ከፈለገ መላኪ ነው የሚለው። መላኪ እዚህ ጋር ምን ብሎ እሱ ደግሞ ና እሱን ደግሞ ልንገርና እሱ ደግሞ ባይድ ሳልስ ቅጽል ይባላል። ሳልስ ቅጽል ነው። ባይድ አይደለም መላኪ ነው ያለው።
መላኪ ነው ያለው። መላኪያት መላኪ ቆይ መላኪ እንዲያው እሱ ባይድ የለውም። እንዲያው ዝም ብሎ ሳልስ ቅጽል ነው። ሳልስ ቅጽል ማለት ናልንገርህ አሁንም እንዲገባህ ሳልስ ቅጽል ማለት በሚገባህ በአማርኛ ለምሳሌ ገዳይ ሲላይ አሁን መግደል ነበር አይደለ? ገደለ መግደል ነበር አይደል? መንግስት መግደል ነበር። ገዳይ ካለ ምን ማለት ነው? ቅጽልነቱ አለ በመግደል የታወቀ ማለት ነው። ኦኬ አሁን ለምሳሌ ቀተለ ብሎ ቀታሊ ይላል አይደል? ለምሳሌ በጣም ጥሩ እሱ ነው። አሁን እንዲሁም ካወቅልኝማ ቀተለ ብሎ ቀታሊ አየው ሳልስ ቅጽል ነው። ሳልስ ቅጽል ምን ማለት ነው? በውስጡ ያለው ማለት ነው። የሚገል የሆነ ማለት ነው። ስለዚህ መምለኪ ምን ማለት ነው አለ? የሚገዛ መላኪ እዚህ ጋር የሚለው መላኪ ሲያደርገው መላኪ መላኪት መላኪያ መላኪያት የሚለውን የመለከ የሚመለክ ገዢ ሰራኢ መጋቢ ነጋሲ ወራሲ ባለቤት ባለሙሉ ጌታ ይልና በጣም ጥሩ ቅድም ካሉ ጋራ ነጋሲ ያለው አይደለ? አየህ ነግሰ ብሎ ነጋሲ ይወጣል አላልሁም ነበረ? አዎ ሳልስ ቅጽል ነው ነጋሲ ማየህ ቀታሊ እንዳለው ለዚህ ነው። እና በውስጡ ምን አለች መሰለ? ሳልስ ቅጽል ምን አለ በውስጡ? የምትባላለች ቅጽል የተባለም የሚል ነገር ስለሚወጣ ነው። ነጋሲ ማለት የነገሰ፣ ቀታሊ የገደለ፣ ገዳይ አገዳደል። በነገራችን ላይ አፈታት ብዙ አለ። መግደል፣ አገዳደል፣ ገዳይ፣ የገደለ እየተባለ ይፈታል። ወደ 5 ነው ምናምን አለው። አዎ ቀተለ፣ ተቃተለ፣ አስተቃተለ ምን ይሄ እንደዚህ ያለ አይደለ? እንትኖቹ 5 እሱ ደግሞ ምን መሰለ ከምን ይባላል ማለት ደቂቅ ይባላሉ እነሱ ከምን በኋላ ያሉት ከአርስተ ግስ ወይም ደግሞ ከሳልስ ቅጽል በኋላ ያሉት ደቂቅ ይባላሉ። እነ መድበል አሉ፣ እነ ዘመድ ዘር አሉ፣ እነ ጥሬ ዘር አሉ፣ እነ ባይድ ቅጽል እነ ባይድ ዘር አሉ እያለ ይቀጥላል። እነዚህ ይባላሉ። ስለዚህ ጋር ያው መምርዬ ጥሩ ተግባብተናልና ማለት ሊቁ ያስቀመጡትን ነገር ለምሳሌ ምልከት ብሎ መምለክ፣ መግዛት፣ መመለክ፣ መገዛት፣ አገዛዝ፣ አምላክ መሆን፣ ምልክና ግዛት ይልና ምልክና ደግሞ መልከኝነት፣ ገዥነት፣ ጌትነት፣ ዙፋን፣ አገዛዝ ምናምን እያሉ የሚያመጡት ነው። ትምልክት ደግሞ ቅድም ብዬ ነበር ከነበር ምን ብዬ ነበር? ምልክና አየህ አምላክና ብዬ ነበር። አዳምጠኝ ከሆነ አዳምጠኛል አይደለ? ቅድም መምለኪ ደግሞ የአምላክ ላይ ደግሞ አምልኮ ይልና ከዛ መምለኪ አለ፣ አምላክ አለ፣ አምላክ አለ፣ አምላካዊ ተመልከ ምናምን እያለ ደግሞ እንትኑ ወደ አሁን አንተ ግዝ እየገባህ ነው። በቃ አሁን አንተ ምንም ኧረ እኔ ሰላምቴ ነኝ መምህርና አይደለም ግዝ አሁን አንተ በቃ ምንም ለአንተ 3 ወር በቂ ነበር ብትገባ። በጣም ሊቅ ነው የምትሆነው። በቃ አንተ ከዚህ አንፃር ነው ግን መለኮት ሊትራል እዚህ ጋር ሲያስቀምጠው መምህር ለመጨረስ ያክል ግዛት፣ መንግስት፣ ስልጣን ውስተ ኩሉ በሐውርት መለኮትከ ወመንግስትከ ይነብር ለዓለም ብሎ መዝሙረ ዳዊት 102 ላይ አይ ቲንክ ይመስለኛል እዛ ላይ አምጥቶታል። በመለኮትም ውስተ ኩሉ በሐውርተ መለኮት እሺ ውስተ ኩሉ በሐውርተ መለኮት የሚለውን ነገር እዚህ ጋር እኮ ምን ማለት ነው? አገዛዙ በሁሉ ነው ማለት ነው። በሐውርት ማለት ሀገር ማለት ነው እና በሁሉ ዘንድ ነው አገዛዙ እያለ ነው። የማን የእግዚአብሔር አገዛዝ በሁሉ ነው። የገሌ ቀረ የሚባል የለም። አዎ ገባሬ ኩሉ መላኬ ኩሉ ምሉክ ኩሉ ውስተ ኩሉ ይኸውልህ መላኬ ኩሉ አለ ሁሉን የሚገዛ ማለት ነው። ከዚያ ቀጥል እስቲ መላኬ ኩሉ አለ ከዛ ገባሬ ኩሉ ሁሉን የሚሰላ ገብረ ሰራ ስለሆነ በጣም ጥሩ እና አሁን እኮ ያልተግባባን ምኑ ላይ ነው? እንደው ዝም ያው የቲክቶክ ባህሪ ካልሆነ በስተቀር ያቃተን እንትኑ ጋር እኮ ነው። ልክ እኮ ነው። እርሱ በሄዱትም የሚያስቀምጠው ነገር ግን ሊትራል እዚህ ጋር መለኮት የሚለውን ነገር አውጥቶ ያስቀመጠው ነገር ምንድነው? ግዛት፣ መንግስት፣ ስልጣን የሚለውን ብቻ ነው ያስቀመጠው እኮ። እሺ ግዛት፣ እሺ ቆይ አንተ ማነህ? ሀቢብ ነው የሚለው? አቡኪ ነኝ። አቡኪ በጣም ጥሩ ነው። ግዛት እስቲ ምን ብለህ ነው አንተ እዚህ ላይ ከመለኮት ጋር ያለውን ሪሌሽንሺፕ እስቲ ንገረኝ። እንደው አንተ ትሻላለህ ብዬ አስባለሁ ከዚህ ከቃሉ ከምትናገረው ከግዙ እንዴት ነው አንተ የምታየው? እስቲ ንገረኝ። ምናልባት እኮ የሰው ልጅ እኮ ግዛቱ መንግስት ከምንድነው የሆነ ነገር አለ። መንግስት ዘለኩሉ ዓለም። አዎ
እንኩና መንግስት ከሰ መንግስት ዘለኩሉ ዓለም ወመኮናኒ ከኒ ለትውልደ ትውልድ የሚለውን ማለት ነው። እሺ በቃ በተመሳሳይ መልኩ ይሄ ቅድም ያየነው ነገር ገባሬ ሁሉ መላይ ሁሉ ያልነው ነገር አለ አይደለ? ዘላለማዊ ፍጻሜ የሌለው መንግስቱ ከጥንት ጀምሮ ፍጻሜ የሌለው ዘላለማዊ ገዢ ገባሬ ሁሉ መላይ ሁሉ የሚለውን ነው የሚያስይዘው ነው እያልን ያለ ነው። እሺ አቡኪ ትንሽ በልልን ውስዋስ ውስጥ ከተትከንና ጸጥ አልኩድ ትንሽ ሂድበት። ይክሩ እየሰማ ነበር፣ ኔትወርክ ይዞ ነበር። አረ በደንብ እየሰማው ነው። ዲያቆን ነበር እኮ አቡኪ። ታዲያ እንዴት አድርጋችሁ ሰላችሁት? ይመጣል፣ አሁን ይመጣል። እኔም ኦርቶዶክስ ነበርኩ። አሁን አብዛኛው እኮ እዚህ የሰለመን ያሉ ምን ነው ምን ነክቷችሁ ነው? ያው የነካንን እኮ እያወራን ነው። አቡኪ ትንሽ ሂድበትና እንቀጥላለን በሰፊው። እርሶም አይጥቁት ደንበኛው የነካንን ይተናገር። በሉ ይኸውልህ ይክሩ ማን ነው? ይክሩ ነህ? እውነት ከሆነ ማለት ነው እንደዚህ ያልከኝ የጌታ መምጫው ስለደረሰ በክብር እንድትቆም ወደ ድሮ በንስሐ ምክንያቱም መጻሕፍት የሚሉት ነገር በጋድ እያየነው ነው። ለምን እንዲያው በአካል አዲስ አበባ ከሆናችሁ በአካልም እኔ ችግር የለብኝም ልንገናኝ እንችላለን። ለምሳሌ አሁን አንድ ጴንጤ ቀጥሮኛል፣ ዶክተር ነው። በቃ ምን ችግር አለ? ትወያያለህ፣ ካልተግባባት ትለያያለህ። የተማረ ሰው እንደዚህ ነው። ስለዚህ እኔ እንዲያው አሁን አዲስ አበባ ምናልባት ከሆናችሁ እኔ ባላቅም እኔ አዲስ አበባ ነኝ። ወደዚህ የሆነ ዩኒቨርሲቲ አስተምራለሁ። ዊካን ሚት መገናኘት ይችላል። እኛ መምህር ልናስተምር መተን የቀረ ነው። ጊዜው ከፍቷል ብለን ልናስተምራቸው መተን እዚህ ቀባረው። አቡኪ ኧረ ትንሽ ቀጥልልና ከመምህር ጋር ትቀጥላላችሁ። እና ለማለት ጌታ መምጫ ስለደረሰ አስቡበት ብዬ ነው። ቆይ እሺ መምህር ቆይ አንዴ አቡኪ ቀጥል። አየና ከዚህ አንጻር ነው የምንረዳው። ምልከት፣ መምለክ፣ መግዛት፣ መመለኮት፣ ምልክና፣ መልክነት፣ ገዢነት፣ ጌትነት፣ ትምልክት፣ ተገዢነት፣ አገዛዝ እያለ ለምሳሌ ወጻኢኮሙ ለእስራኤል ወእምትእግርተ ፈርዖን የሚለውን ነገር ማለት ነው። ከፈርዖን አገዛዝ ወይም ደግሞ ግዛትነት አወጣዋቸው። አንተ አክም አይደል የሚለው ወአመት ከነ ዘያልቃው እና አንተነ ዋዝማኒ ከን ይያልቅ ዘመኖችም የማያልቁ ናቸው፣ የማይለዋወጡ ናቸው። እግዚአብሔር አይለወጥም ራሱ አይደል እንዴ? ራሱ ማለት ነው። በቀዳሚ እግዚአብሔር ገብረ ሰማይ እግዚአብሔር ሰማይና ምድርን ፈጠረ። ቃል እግዚአብሔር ይመትርና እሳት ወያድረቅልቁ ለሐቅለ ቃዲስ ነው አይደል የሚለው መዝሙረ ዳዊት ላይ የሰኞው ላይ ካልተሳሳት። እሺ በጣም ጥሩ። ከተሳሳት ካርሙኝ መምህር። አይ ግዴ ነው ገርሞኝ ነው እንጂ በእውነትም ዲያቆን ነበር። እሺ ቀጥል። እና እሱን ለማለት ነው። ያው ኩሉ አይምሮ ሰናይ ግበሩ አይደል የሚለው መምህር። ወይ ታምር! አሁን አንተን የመሰለ ሰው በልበል እናወራለን፣ በውስጥ መስመር እንጻጻፋለን። እነ ይክሩ ቅር እንዳይላቸው እንጂ መቼም እነ ይክሩና እነ ታላቁ እንትን አይከፋቸውም። ወምስለ ጻድቅ ጻድቀ ትከውን ይላል። ከጻድቅ ጋር ያለ ጻድቅ ወምስለ ሂሩይ ሂሩይ ትከውን ወምስለ ጣዋይ ተጣው አይደል የሚለው? አዎ እሳለሰ እሺ፣ አዎ ልክ ነህ። እሺ ቀጥል ማለት ነው። እሺ እና ይህንን ሁሉ ካወቃችሁ ይህ ሁሉ የምታውቅ ሰው አሁን አቡኪ ይህን ያህል ታውቃለህ። ካወቅ ይህንን አንተ እኔን እኮ መጠየቅ የለብኝም። አንተ ራሱ ማስረዳት ትችል ነበረ። ምንድን ነው አሁን ከእኔ ጋር ያልተግባባንበት ነገር ካለ ንገሩኝ። እኛ እኮ ምን መሰረት እኛም ከኢትዮጵያ ኦርቶዶክስ ተዋሕዶ አሁን ለምሳሌ እኔ ሰለምቴ ነኝ መምህር እና ብዙ ነገሮችን እኛ አሁን ስናይ ቢብሊካል ግራውንድ ያላቸው ነገሮች አሉ። ኤክስትራ ቡኮችን ነው የሚጠቀም ኢትዮጵያ ኦርቶዶክስ ተዋሕዶ ላይ ያሉት ነገሮች ብለን ነው እንትን የምንለው እኛ ማለት ነው። አይ ይኸውልህ እንደ መሰለኝ ኤክስትራው ለማብራሪያ ቅዱስ ጳውሎስ ምን አለ መሰለህ? ሁሉ ዘተጽፈ ለተግሣጽ እዚያ ተጽፈ የተጻፈ ሁሉ እኛን ለማስተማር ተጻፈ። መጽሐፍ ቅዱስን የሚቃረን መጽሐፍ ካለ ኦልሬዲ ያ ምን ይሆናል? ኮንደሜንዴን አናቴማታይዝ ይላል፣ ይወገዛል። ምክንያቱም ክርስቶስን ማይሰብክ መጽሐፍ ካለ ያ መጽሐፍ አይደለም።
ስለዚህ ምን መሰለህ አንድ ብዙዎች ወደ ፕሮቴስታንት እና የተለያየ ቦታ የሚሄዱ ሰዎች የሚነግሩኝ ሰዎች ምንድነው መሰለህ ያው ሰምታችሁ ይሆናል ከሚዲያ የተሸሸገ ነገር ስለሌለ ምን ይላሉ መሰለህ ቄስ ይሰክር አይተን ማርያምን ያመልካሉ ሌላ ተጨማሪ አምላክ አላቸው ይላሉ። ይሄ ሰዎች አሉ። ለምሳሌ አቡኪን ማለት ነው ታርጋ ብለጥፍልህ የሌለብህን ሌባ ኪስ አውላቂ ነው ብዬ ብለጥፍብህ እንዲህ ያወራለሁ። አንተ ግን ንጽህናን ታውቃለህ። ስለዚህ ሰዎች ማርያምን ያመልካሉ ይላሉ፣ ሚካኤል ገብርኤል ይላሉ። ሰዎች የሰጡት ነው እንጂ እንዴት ነው ማርያም እንዴት ነው ፍጡርን አምላክ ምንል? እናንተም እኮ የህሊና ፕራይቬት ጀጅመንት ኢዝ ኮንሺየንስ ይላል። የእያንዳንዱ የግል ፍርድ ቤት አለው ይላል። ይሄውም የግል ፍርድ ቤቱ ማን ነው አለ? ኮንሺየንስ መምህር። አቤት መምህር እንትን እኛም አሪፍ እንዲያስተምሩን አቡኪም እኔም ከክርስትና የወጣንበትን አንዳንድ ጥያቄ እንንገሩትና እሱን ይመልሱልን። ጠይቁኝ። አይሻልም? እሱ ላይ እናወራ። ጠይቁኝ። እሺ አቡኪ አንድ ከክርስትና የወጣህበትን ምክንያት ከብዙ ምክንያቶችን አንዱ ምክንያት ነገራቸውና ለሱ ውስጥ መልስ ካላቸው ይመልሱልን፣ ወይ ካልተመቸን ይቀጥላሉ። የኔ ጥያቄውን አንድ አለ እሱን ጠይቄ መጠየቅ ትችላለህ ወይ ቀጥል የሚመች ከሆነ። እኔ ልቀጥልና ከዛ ትቀጥላለህ። እኔ መምህር አንደኛ ሰጠኝ ነገር ትሪኒቲ ነው። ስላሴ የሚባለው ነገር ባይብል ላይ ያላገኘሁትም ነው። ስላሴ የሚለው ለምሳሌ ሰለሰ ሶስት አደረገን አይደል? ሶስትነት ስላሴ ደግሞ ሶስትነት የሚለው ነገር ነው። ወይም ደግሞ ሰግድ ለአብ ወመንፈስ ቅዱስ አሐተ ስግደትን ዛህዱ ሰለስቱ ወንዘ ስመ ተዋህዱ ይሴለሱ በአካላት የተዋህዱ በመለኮት። እሺ በስም በአካል በግብር ሶስት ሲሆኑ በመለኮት በአገዛዝ በህልውና በፈቃድ። ለምሳሌ ይሄ ማክሰኞ ውዳሴ ማርያም ላይ ስመ በፈቃድ ወስብረት አቡ መንፈስ ቅዱስ መጻዋዳንና አብይ ወቱ ስብሐት ድንግልናክ የሚለው ላይ በራሱ ፍቃድ በአባቱ ስም በመንፈስ ቅዱስ ፍቃድ ይላል። በፍቃድ አንድ ናቸው ከተባለ አሁን ለምሳሌ ሁሌ የሚነሳ ነገር አለ ለስላሴ ጥቅስ ተብሎ ንግበር ሰባነ ባሪያ ነው አምሳሌ ዘፍጥረት 1 ቁጥር 26 ላይ ሰው እንዳሪያችን እንዳምሳላችን እንፍጠራሉ የሚለው ነገር ላይ። ስለዚህ በመፍጠር ለምሳሌ በቀዳሚ እግዚአብሔር ገብረ ሰማይ ወምድረ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ዘፍጥረት 1 ላይ ከተባለ በመፍጠር እግዚአብሔር አንድ ከሆነ በአገዛዝ በፍቃድ አንድ ከሆነ እንዴት ነው አንዱን እንፍጠር የሚልና የሚጠይቀው ነው አንደኛ ነገር። ስለዚህ የትሪኒቲ ኮንሰፕት ባይብል ላይ ግራውንድ ያለው ነገር አለ ወይ? እኛ የሚለው ነገር ወይም ደግሞ ንህነ ቤት አንደኛ መደብ ብዙ ቁጥር ማለት ነው። አነ ንህነ አንተ አንተ ወእቱ ኢትዮቶ ሞቶን የሚባሉት እነዚህ 10 መርሃያን ላይ ቅጽሎች ይኖራሉ። ለምሳሌ ያው መርሃ አይደል? መርሃያን ደግሞ መሪዎች ናቸው፣ ግሱን ነው የሚመሩት። ሰው ከዚህ አንፃር የስላሴን ኮንሰፕት ባይብል ላይ ያላገኘሁትም የሚለው ነገር ላይ ስላሴ ነገር በጣም ጥሩ ነው። ጨርሰሃል? አዎ ጨርሻለሁ። ባይብል ላይ እስቲ ስላሴን ያሳዩኝ። በጣም ጥሩ። አሁን ባይብል ላይ በነገራችን ላይ እኛ ኢትዮጵያ ኦርቶዶክስ አሁን የምትቀበለው ያው 81 ታውቃለህ አይደለ? 81 አዎ 81 ላይ አሁን 3 ቦታ ላይ ያለ ስላሴ የሚለው ማለት ነው። ጥቅስ ጠኝ ካለም እሰጣለሁ። አሁን እንትን ብዬ ፈልጌ ልሰጥ እችላለሁ። 3 ቦታ ላይ አለ መጽሐፍ ቅዱስ ላይ። ሌላው ደግሞ ምን አለ መሰለህ ይሄ እንትኑ ምንድነው? እኛ እንትን ለምሳሌ እናንተ አሁን አንተ አዊኪም እንተንም ኢክራም ወይም ደግሞ እኔ ሆነን 3 ነን አይደለ? 3 ነን። ግድ ስላሴ ማለት አለበት አይባልም። ያም እንኳን ባይኖር ስላሴ ማለት አለበት አይባልም። ምክንያቱም አንተና እኔ ምንድነው 3 ነን። በቃ 3 ነን። 3 ብንባል እንደሚያመጣብን ነገር አለ። አንተም እኔም 3 ከን በቃ 3 ነን። 3 ነገር ሁሉ እዚህ እየቆጠርና የምንኖረው ለምሳሌ 3ቱን የሰራው ስራ ይኖራል ከዚህ በፊት 3ታችንን ያደረግን ይሄንን ትላለህ። ስለዚህ 3 ተብሎ ስየማ ስለተሰጠ 3 ስለሆኑ 3 ስለተባለ ግድ መጽሐፍ ቅዱስ ላይ አልተገኘምና ስላሴ የሚባል ነገር ይሰረዛል አይባልም ብዬ ነው። አሁን እዚህ አሮ የሚባል ልጅ አለ፣ አውቂ አለ፣ እኔ አለሁኝ። ስላሴ አልተባልንም መጽሐፍ ቅዱስ ላይ ግን 3 ነን። ስላሴ ከተባልን የሚያመጣው ችግር ምንድን ነው? ምን እንደገና የበለጠ መገለጫ ይሆናል እንጂ መገለጫ 3ቱ ከተባለ በቃ መታወቂያ ሆነን እንጂ ያንተ ስም ለምሳሌ አቡኪ መጠሪያ ነው አይደለ? እንድትታወቅ ነው አይደል? ዩዘር ኔምህ ነው መታወቂያህ ነው። እና ስለዚህ 3 ስለሚል ነገር ስላሴ የሚል የለም።
የሚለው ነገር አያስሄድም። ምክንያቱም አንድ ለአንድ መገለጫ፣ ሁለት ለሁለት መገለጫ፣ ሶስት ለሶስት መገለጫ ነው። ስለዚህ ሶስት ቢባል ስላሴ ሲባል ችግር የለም። ለዚህ ነው አሁን ሁሉም ካቶሊክም ብትሄድ፣ ሩሲያም ብትሄድ፣ ግሪክም ብትሄድ ሆሊ ትሪኒቲ ቅድስት ስላሴ ይላሉ። ለምን? ሶስት ከተባለ ያው ሶስት ነዋ። ስለዚህ ይሄኛው ብዙም አይከብድም ብዬ ነው ከእንትን አክብደናኔው ብዬ ነው። ቀላል ነገር ነው። በሰማንያዱ ላይ ግን አለል ስላሴ የሚለው አቡኪ እየተተግባባን አይሰማም። እኔ ብዙ ስላወራ በቃ ጥሩ፣ ሌላ ጊዜ ደግሞ በሰፊው እንሄዳለን። የክሮ ጥያቄውን ይጠይቅ መሰለኝ። አመሰግናለሁ፣ እናወራለን። ቴንኪው፣ አመሰግናለሁ። እንዲሁም ወደፊትም ልመጣ እችላለሁ። እዚህ እንደዚህ ተረጋግቶ እስካሁን ሌላ ቦታ ቢሆን ተሰዳድበን ወጠን ነበር። ስለዚህ ታላቁንም ኤክሩንም ቴንኪው ቬሪ ማች ፎር ሪስፔክቲንግ፣ ስለ አክብሮታችሁ አመሰግናለሁ። ተረጋግታችሁ ስላወራችሁኝ። እንደዚህ ከሆነ ነገም እንመጣለን። ምን ችግር አለ? መነጋገር እኮ ነው። ሰው ሲነጋገር ደግሞ ብዙ ነገር ይገለጣል። እሺ መምህር፣ ሁሌ ቢመጡ እንደዚህ ነው የምናወራው። እዚህ ቤት እንደዚህ ተረጋግተን ነው የምናወራው፣ ለመማማር ነው እና እኛም እርሱን ስናወራት እርሱም እኛን ሲያወሩን ያው ያገኙትን የዘላለም ሕይወት ለማካፈል ነው እና ከዛ አንጻር ስለሆነ እኔ አሁን አቡኪ ከጠየቁት ጥያቄ ላይ አንድ ጥያቄ ጠይቅና የራሴን ጥያቄ ጠይቃለሁ። አሁን ምን ነው መምህር፣ እርሶና አቡኪ ሲያወሩ ምንና ምን ነበር እያወራ የነበረው? አዎ ቅድም በጀመርነው ነው፣ በግዙ ገብቶ ነው። ኖ አይ አይደለም፣ ስለ እርሶና ስለ አቡኪ ነው የጠየቅኩት። አሁን ሁለታችሁ ስታወሩ ምንና ምን እያወራ ነበረ ተብሎ ቢጠየቁ ምንና ምን እያወራ ነው የሚሉት? እንዴ አሁንማ ያው ዲያቆንና ዲያቆን ወይ መምህርና ዲያቆን እያወሩ ነበር ነው። ኦኬ፣ ምንነታችሁ ምንድን ነው? ኔቸራችሁ? ኔቸራችንማ ሰው ነን። ስለዚህ ምንና ምንድን እያወራ ነው? ሰውና ሰው። ቴንኪው። አብና ወልድ ሲያወሩስ ምንና ምንድን ነው አወሩ የምንለው? አብና ወልድ ምንና ምን አወሩ ነው የሚባል? አብና ወልድ ሲያወሩ ኔቸራቸው ምንድን ነው? ምንና ምንድን ነው አወሩ የምንለው? ይሄ ምንድነው? የአምላክነት ነው አወሩ። በነገራችን ላይ አወሩ የሚለውም አሁንም እዚህ ላይ ችግር አለ። ምንድነው? በተለየ አካል ሲሆን አሁን ለምሳሌ በዮርዳኖስ ምናምን ተገልጾ እንደዚህ አብ ከሰማይ ቃል መጣ፣ ይሄኛው ግን በለበሰው ስጋ ነው። ግን ያ ቃልም ይላል በህልውና አለበት ይላል። የወልድ ቃል ራሱ እዚያ ውስጥ ህልውና አለበት ይላል። ስለዚህ ተናገሩ ሲባልም እዚህ ላይ ሶስት ቃል የተለየ እንዳይኖር፣ ምክንያቱም ቃሉ የአብ ቃል ማን ነው? ወልድ ነው። ሶስት የተለያየ ቃል የለም። እዚህ ላይም እንዲሁ ምክንያቱም ካነጋገር ነውና እዚህ ላይም ጥንቃቄ ያስፈልጋል ብዬ ነው እንጂ አወሩ ብንል ግን ምንድነው? አምላክ ነው። አንተ ባልክኝ ሰው ኔቸሩ ምንድነው? ምንና ምንድን ነው ያወሩት? ምንና ምንድን ነው ያወሩት? አባትና ልጅ ለምሳሌ አውርተዋል ነው። አይ ኔቸራቸውን ነው የጠየው። ከኔቸራቸው አንጻር ምንና ምንድን ነው አወሩ የምንለው? ኔቸር አይባልም። ኔቸር የሚባል ለፍጡር ነው። ከኢሴንሳቸው አንጻር ኢሴንስ አላቸው አይደለ? ኢሴንስ ማለት አምላክ ነው እኮ። ምንና ምንድን እያወሩ ነው እኮ? ከባህሪያቸው አንጻር ምንና ምን እያወሩ? ከባህሪያቸው አንጻር ማለት ነው። አብ ከወልድ ጋራ፣ ወልድ ከአብ ጋራ አውርተዋል። በተለይ አይ ማንነታቸው ሲሆን ምንነታቸው አሁን አብ ምንድን ነው? አብ አባት ነው። ወልድም ነው። አይ ምንድን ነው? ማን ነው ሲሆን ምንድን ነው? ነው። አይ ማን ነው ሲሆን ምንድን ነው? አምላክ ነው። ወልድስ ምንድን ነው? እኮ አምላክ ነው። አምላክ ሲባል ቅድም እንዳልኳችሁ ሶስት አምላክ የለም ብያችኋለሁ። የለም ግን ወልድ አምላክ የሆነው ወልድ ከአብ ጋር ሲያወራ ከምን ጋር? ይሄ አምላክ ያልነው ወልድ ከምን ጋር ነው እያወራ ያለው? ከአብ ጋር ሲያወራ ይኸውልህ፣ ወልድ በለበሰው ስጋ ነው። በለበሰው ስጋ ምን ብሏል? በቃ ችግር የለውም። በቃ መምህር በሰፊው ሌላ ቀን እናወራዋለን፣ በእስክሪብቶ እየጻፍን። ችግር የለም። እሺ የእኔን ጥያቄ አንደኛ እኔ ከክርስትና የወጣሁበት ምክንያቴ ከብዙ ምክንያቶች አንዴ ምንም ባላደረኩት ነገር የተረገመ ማንነትን መውረሴ፣ ይሄ ምንም ባላጠፋሁት ነገር በግዴታ ማለት ነፃ ፍቃድ የለኝም ንጹህ ሆኜ መፈጠር፣ ይሄኛው አንዱ ጥያቄ ነው። ክርስትና ላይ ምንም ባልተሳተፍኩበት ምንም በማላውቀው ነገር የተረገምኩኝ መፈጠሬ ነው። ይሄኛው እንዴት ያዩታል?
ምን ማን ነው አልገባኝም። ምን ማን ረገመህ አልገባኝም። ያ በአዳምና በሔዋን ምክንያት የሰው ልጅ ሁሉ ተረግሞ አይደለም ሞቶ አይደለም። ይኸውልህ እሱ ደግሞ ሌላ ነገር ነው። አሁን ባህሪ እኔ አሁን ምን አገባኝ ምንም ባላጠፋሁት ነገር ለምንድን ነው እግዚአብሔር እንደዛ አድርጎ የሚፈጥረኝ? አድምጠኝ። ባህሪ የሚባል አለ። እሺ ዛሬ እንሄድበት ካል ይቻላል፣ ግን ሰዓት መሄድ ከሆነ በቃ ችግር ሌላ ቀን በሰፊው እናወራለን። በቃ አንዳንድ ርዕስ እንያዝበትና እሺ ልክ ነህ። አሁን አንተ ጥያቄ ገብቶኛል። ምክንያቱም የበደለው በለስን የበላ አዳምና ሔዋን የበሉ እኔ ምንድነኝ ነው? አዎ ምንም ባላረኩት ነገር ለምንድን ነው የምረገመው? ነው ምን አገባኝ? ገብቶኛል ያልከው። ስለዚህ ያዝልኝ ቀጠሮ ነው ያልዘፋኙ። ያዝልኝ ቀጠሮ እኛ እዚህ በጌታ ነን፣ ዘፈን አይፈቀድልንም። እንዲህ የሚሉ ሰዎች እዛ ስማ ይክሩ ስለ እንዲያው መቼም ነገር ስለወለደ ነው እንጂ እንደዚያ ማለት አይደለም። መቼም ይገባሃል። አዋራ ይገብቶኛል። ለጨዋታው ድምቀት ነው። ስለዚህ እና መምህር በቃ እናድክሞት። አመሰግናለሁ። አደራ ምሎት ምንድነው እኛ ኦልሬዲ ከክርስትና ወተን እስልምናን ተቀበልናል። ግን ያው ከክርስትና ለመውጣት ዳርዳር እያለ ያለው እውነተኛው ነው። እሱን ለመመለስ ይሞክሩ። እንግዲህ ያው እየሸሹ ስላሉ ባይሸሹ ታሪክ ማለት ነው። እኔ ማወራ ጣፈጣችሁም አልጣፈጣችሁም ገባችሁም አልገባችሁም ከእናንተ ጋር አወራለሁ። እኔ ደግሞ ወደ ተቀደሰ ክሩ እነዚህ ስላሴን አስካጂዎች እኔን ወደ ተቀደሰችቱ እምነት እንድትመጡ ነው። ምን ራሱ ስላሴን የሚያስክድ ነው ይሄ ሰውዬ። እዛ ላይ ነኝ ያለሁት እንጂ ክርስትና ለውጣና ይክሩ። በጣም አመሰግናለሁ። ራሱ ስላሴን ሳያውቀው ብሎ የሚያደናቁሩ እውነተኛው ይቅርታሽ፣ እውነተኛው ሚዩት ላድርግ። በነገራችን ላይ እኛ ሙስሊሞች ነን። አንቱ ያልን ነው እያወራናቸው ያለን መምህር ስለሆኑ ማለት ነው። ስለዚህ አንተም ደግሞ አንቱ ያልክ ብታወራቸው ደስ ይለናል። አንደኛ ምንም በስርዓት ነው እያወሩ ያሉት። አንቱ የምትለው እኮ ኦርቶዶክስነትን ሲያከብር ነው እኮ መጀመሪያ። ምንም ይሁን ምንም በእድሜ ራሱ ሰው አንቱ ይባላል አይደለም? ብዙ ነገር የተማረ ሰው ሆኖ ይቅርና ማለት ነው። በእድሜ ራሱ አንቱ ይባላል። የሱን ለሱን ታርጋሲያንስ ለኔም ቤተክርስቲያን ይሰጠችናል። አንድ የእውነተኛው እሱ ተነስቶ እዚህ ኦርቶዶክስነትን መንጠቅ አይችልም እኮ ገባ? ኧረ ተው አንዴ። ስለዚህ አንተ ሲል አንተ ብለህ ታወራዋለህ ማለት ነው። ጥሩ እሺ እግዚአብሔር ይስጥልኝ ወንድሞች፣ አመሰግናለሁ። መልካም አዳር ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። እሺ እኔም የግሌ ልናገርና ማለት ነው መምህር እኔ መምህር ነኝ። እንትኔን ማስተሰርተፊኬት ያሳያለሁ። ይቅርታሽ እውነተኛው እርስዎንም አንቱ እያልኩ አወራለሁ። ይቅርታሽ። ለማንኛውም መምህር አንዴ ከመውጣቱ በፊት እኔ ለምን ግዛት ላይ ሙጭጭ እንዳልኩ አንድ ነገር ልናገርና ይወጣሉ። እንግዲህ እኛ ሙስሊሞችን እንዳልነው አላህ Subhanahu Wa Ta'ala በቁርአን ላይ ምን ይላል? ሱረቱል አንዓም ምዕራፍ 6 ቁጥር 75 ላይ እንደዚሁም ኢብራሂምን እንዲያውቅና ከአረጋጋጮቹም ይሆን ዘንድ የሰማያትንና የምድርን መለኮት አሳየነው ይላል። የሰማያትና የምድርን መለኮት አሳየነው። መለኮት ማለት በአረብኛውም መለኮት ነው ቃሉ፣ ግዛት ማለት ነው። ታዲያ የዚህ ግዛት ገዢ ወይም የዚህ ግዛት ባለቤት የሆነው ማን ነው? ስንት አካል ነው የሚለው ያ ስለሆነ ማወቁ ትልቁ ነገር። አላህ Subhanahu Wa Ta'ala አሁንም በሱራ 23 ቁጥር 88 ላይ ቁል መን ቢየዲሂ መለኩቱ ኩሊ ሸይኢን ወሁወ ዩጂሩ ወላ ዩጃሩ ዐለይሂ ኢንኩንቱም ተዕለሙን ይላል። የነገሩ ሁሉ ግዛት በእጁ የሆነ እርሱ የሚጠብቅ በእርሱ ላይ የማይጠበቅ ማን ነው? በእርሱ ላይ የማይጠበቅ ማን ነው? የምታውቁ እንደሆናችሁ መልሱልኝ በላቸው። በእርግጥ አላህ ነው ይሉሃል። ታዲያ እንዴት ትታለላላችሁ ይላል። ስለዚህ አንድ ግዛት ነው ያለ። አላህ Subhanahu Wa Ta'ala ያንን ግዛትም ሙሉ በሙሉ ባይሆንም ለኢብራሂም አሳይቶት ነበር። የዛ ግዛት ደግሞ ገዢው አንድ ፐርሰን የሆነ አንድ አካል የሆነ አላህ Subhanahu Wa Ta'ala አንድ ገዢ አንድ አምላክ ብቻ ነው ያለ። ስለዚህ እኔ ግዛትና ገዢን መነጣጠር ያለብን
ግዛት በግዛት አንድ ናቸው ቢሉ እርሶ ምንም ተቃውሞ የለኝም። በግዛት አንድ የሆኑ 3 ገዢዎች ማለት ነው። ሌላ የተለየ ትርጉም ሊኖረው አይችልም። በዚህ ዙሪያም እንድናወራም ከፈለጉ ችግር የለውም፣ ወደፊት ማውራት እንችላለን ማለት ነው። ስለነበረን ጊዜ አመሰግናለሁ መምህር። ሰላም ይደሩ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ያው ሰስፔንስ አድርገኛል እንድመጣ ለዚህ መልስ እንድዘጋጅ። እሺ ቴንኪው ስለ እንትናችሁ፣ ስለ ትትናችሁ፣ ስለ ስርዓት ያላችሁ ስለሆናችሁ አመሰግናለሁ። ሰው ልጅ መጀመሪያ መቅደም ያለበት ብዙ ነገር ከማውራት ስርዓት። በነገራችን ላይ ወንድሞቼ በነገራችሁ ሰው የሚረገመው ከቃሉ ነው ይላል መጽሐፍ ቅዱስ። እስመ እምቃልከ ትትኮነን ወእምቃልከ ትጸድቅ። ከአፍ የተነሳ ገሃነም ትገባለህ፣ ከአፍ የተነሳ ደግሞ ገነት ትገባለህ ይላል እና መልካም ቃል ድክምት ቃል ትጸብር አጽመ። ደካማ ቃል ማለት ለስላሳ ቃል ማለት ነው። አጥንት ትሰብራለች ይላል ማለት ድቅቅ ታደርጋለች። ይቅርታ ብዬ ብለህ አሁን አንተን ከዚህ በላይ ምን ታደርገኛለህ? ትደነግጣለህ። በቃ ይቅርታዬ አንተን ይሰብርሃል። ክፉ ልታደርግብኝ የነበረ ሁሉ ይቅርታ ተሳስቻለሁ ብዬ ብልህ አንተ ያን ጊዜ ኧረ እንዲህ ሲለኝ ብለህ ትሄዳለህ። እና አሁን እናንተ ጥሩ በእኔ በጣም ጥሩ ጓደኝ ጥሩ ሰዎች ናችሁ እና አመሰግናለሁ። ቴንኪው እግዚአብሔር ያክብርልኝ። ኧረ ያስመለከ አሜን 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 አሜን። አመሰግናለሁ እግዚአብሔር ይስጥልኝ። ፍቅራችሁ በጣም ይስባል። አመሰግናለሁ። እሺ ሰላም ባሉበት አላህ ይጠብቁት። መልካም አዳር። እሺ እውነተኛው ትንሽ እሺ ሰላም እደሩ መምህር